ትክክል። መስማት ደግሞ በእግዚአብሔር ቃል ነው አይደል? እውነት ነው። ስለዚህ መቼ ነው መስማት ችለህ አምነህ የተጠመቅከው? ይህን ነው ላስረዳ የፈለኩት። አሁን እኛ በኦርቶዶክስ ሁለት አይነት እንትን አለ። በትልቅ እድሜው የሚጠመቅና በህፃናት የሚጠመቅ አለ። ለምሳሌ እኔ በልጅነቴ በ40 ቀኔ በእናት አባቶች እምነት ተጠመቅኩኝ። ያ ግን አልበቃም። አይ ለኤፍሬም እንደዚሁ አይነት ቻሌንጂንግ ጥያቄ ነው የምጠይቀው። ልመልስልህ ነው ገባኝ። የቤተሰቦች እምነት እንጂ አንተ ሰምተህ አይደለም አለ የተጠመቀው። ወይ ልነግርህ ነው፣ ወደዛ ልመጣልህ ነው። በልጅነቴ ተጠመቅኩኝ፣ አደኩ፣ እየተማርኩ አደኩኝ። ያ ሳይሆን ወደ አይሁድነት ተቀየርኩ። አይሁድ ሁኜ ነበር ወደ 15 ዓመት ማለት ነው። ከዛ በኋላ በራሴ እንትን ወደ ኦርቶዶክስ ተመለስኩኝ አምኜ ማለት ነው። ገብተዋል። ከዛ ቄደር ተጠመቅኩኝ። አንድ ሰው ሁለተኛ ጥምቀት ስለማይጠመቅ ቄደር ተጠመቅኩኝ። አሁን ኦርቶዶክስ ሆንኩኝ ማለት ነው። ስለዚህ አንድ ሰው በኦርቶዶክስ አሁን ለምሳሌ በልጅነቱ ይጠመቃል። በልጅነቱ ተጠምቆ ተምሮ ያድጋል። ያን ደግሞ ልክ እንደኔ ደግሞ ክዶ የወጣው ደግሞ እንደገና አምኖ ይመለሳል። አሁን ስለዚህ አምኜ ተመልሻለሁ። እሺ አታ ነው የቄዳሩ ጥምቀት ከየትኛው የመጣው ነው? አንተ የዳንከው በልጅነት በተጠመቅከው ነው ወይንስ በቄዳር በተጠመቅከው? በልጅነት ጥምቀት አንዲት ስለሆነች በልጅነት የተጠመቅኩት ጥምቀት እንትን ሳይል የንስሐ ጥምቀት ተጠመቅኩኝ። እምነቱን ግን አመንኩ ማለት ነው። ስለዚህ አታ ነው የቄዳር የተጠመቅከው ጥምቀት ምን የሚባል ነው? የቄዳር ጥምቀት የንስሐ ጥምቀት ነው። ከየት የመጣ ነው እሱ? እንዴት ከየት የመጣ ነው? ንስሐ ስትገባ ትጠመቃለህ። አንተ ንስሐ ስትገባ ምንድነው የምታደርገው? ከየት የመጣ ጥምቀት ነው ንስሐ ስትገባ የምትጠመቀው? እሱን ተው። አሁን ወደዛ ወደ እንትኑ ሳትመለስ እሱ የራሱ የሆነ ቅኖና እሱን እንተውና አንድ ሰው ስለዚህ አምኖ ሲጠመቅ ይድናል። እኔ አሁን ተጠምቄያለሁ በልጅነቴ። አሁን አምኛለሁ። ኦርቶዶክስ ነኝ። ምንም እንትን የለውም እኮ አታ ነው። አይ ቆንጆ ሀሳብ ነው ያመጣልን። ስለዚህ አንተን ያዳነ የቄዳሩ ጥምቀት ሳይሆን ሳታምን የተጠመቀው የልጅነቱ ጥምቀት ነው ማለት ነው አይደል? አዎ። ለምን መሰለህ? ስለዚህ አምነህ የተጠመቀው ጥምቀት የለም ማለት ነው። ተጠምቀ ያመንከው ነው እንጂ አመንኩ እኮ እኔ አሁን አመንኩ እኮ ተጠመቅኩ ነው እንጂ ያመንከው አንድ ጥምቀት ነው፣ ሌላ ጥምቀት የለም። አንዲት ጥምቀት ናት። አታ ነው። ለአንተ ለራስህ እኮ መልሱን አልመለስክም። ለእኛ ከመመለስህ በፊት አንተ አምነህ ሳይሆን የተጠመቅከው ተጠምቀ ነው ያመንከው አልኩህ እኮ። ስለዚህ ጥምቀት ጥቅሙ ምንድን ነው ወደሚለው እንግባ። ኤፊን ከመጠየቄ በፊት ወደዛ እንገባ። ስለዚህ አንተ አምነህ አልተጠመቅክም፣ ተጠምቀ ነው ያመንከው። አልኩህ እኮ አመንኩ እኮ ተጠመቅኩኝ፣ አመንኩ። ስለዚህ አምነህ አልተጠመቅክም። ማርቆስ 16 መጥቀስ አትችልም ማለት ነው አይደል? ለምንድን ነው የማልጠቅሰው? ምክንያቱም የማጠቅስ ቀስቀስ ብለህ አዳምጠኝ አንድ ጊዜ። አንተም ይሁን ይህንን ትምህርት የሚቀበል ማንኛውም አንድ ሰው ሚድነው አምኖ ተጠምቆ ነው ማለት አይችልም። ምክንያቱም ተጠምቆ አንተ የዳንከው ሰምተህ የእግዚአብሔርን ቃል ሰምተህ ኃጢአተኝነትን አምነህ ኢየሱስ ክርስቶስ ለእኔ ሲል ነው የሞተው፣ ለበደሌ ለኃጢአቴ ሞተዋል፣ እከተለዋለሁ፣ አምነዋለሁ ብለህ ሳይሆን ተጠምቀህ ከዚያ በኋላ ካደክ በኋላ እምነት ልታምን የምትችለው ካደክ በኋላ ነው። የ40 ቀን ልጅ ሆነ ልታምን አትችልም። ምክንያቱም ልትወስን የምትችልበት እድሜ አትችልም። ለምን መሰለህ? ህፃናት ያምናሉ አያምኑም ብለህ ልትፈርድ አትችልም። መኪና ልትገጨኝ ነበር እኮ አጣ ነው። እንደዛ ብለህ ኮንክ ልጅ አትስራ። ምክንያቱም ያምናሉ አያምኑም ማለት አይቻልም። አጣ ነው እያወራው ልትገጨኝ ነበር እኮ። ቆይ ኤፊን ደግሞ ልጠይቀው አንድ ጊዜ። ወንድሜ ኤፍሬም። አቤት ዶክተር። የማርቆስ ወንጌል ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል እና አንተ ምን አምነህ ነው? ምን ሰምተህ ነው ያመንከው? እኔ ወንጌል ሰምቼ ነው ያመንኩት። የስንት ዓመት ልጅ ነበርክ? 8ኛ ክፍል ነበርኩኝ። 13 ዓመቴ እንደዚህ። ስለዚህ ምንድን ነው ያመንከው? ምን ሰምተህ ነው ያመንከው? የእግዚአብሔርን ቃል። እኔ እንግዲህ ከልጅነቴ እየሰማው ነበር ያደኩት የእግዚአብሔርን ቃል። ግን
አንድ ንስሐ የምንገባበት ቀን አለ፣ የምንወስንበት ቀን አለ። ያ የሰማነውን ያመነውን እውነት ደግሞ ኮንፌስ የምናደርግበት አለ። ሐዋርያ ቅዱስ ጳውሎስ እንደሚናገር ማለት ነው። ሰው ትዝ ይለኛል ቀጠና 2 ሙሉ ወንጌል ነው ቅዳሜ ፕሮግራም ቀን ታላቅ እህት አለችኝ አዜብ የምትባል ከእርሷ ጋር ሄድንና ዊሽ አደረግ ነበር ያንን ቀን ማለት ነው፣ ውሳኔ የመወስንበትን ቀን። የዛኔ ሄድኩኝ። እዛ ቃለ እግዚአብሔር ነበረ፣ ፓስተር ዮናስ ሰይፉ ነበረ የእግዚአብሔርን ቃል የሚያካፍለው። ኦፍኮርስ ታሪኩም ነበረ፣ ታሪኩ ቴድሮስ እና ከዛ መጨረሻ ላይ ጌታን የምትቀበሉ ሲል ወጣው። እንግዲህ ያው መጀመሪያ ቀን አይደለ እንዳልኳችሁ ከልጅነቴ ያው ክርስቲያን ፋሚሊ ውስጥ ስላደኩኝ ወንጌል ሰምቻለሁ፣ ግን የዛን ጊዜ መወሰን የምችልበት ጊዜ ነበር እድሜ። ስለዚህ እህቴን አስፈቀድኳት። ያ ትችላለህ አለችኝ። የሄድኩኝ ፊት ለፊት ጌታን ተቀበልኩኝ። ከዛ በኋላ ጌታን ከተቀበልኩ በኋላ ንስሐ ከገባሁ በኋላ ጓደኞቼ ስለነበሩ አስኮ ሙሉ ወንጌል አስኮ አካባቢ እዛ እኔ አስኮ ሙሉ ወንጌል ነው የሄድኩት። ቀጥታ የደህንነት ትምህርት የተማርኩት እዛ ነው። እንግዲህ ግርማ ቀጄላ ይባላል፣ ፓስተር ግርማ ቀጄላ እሱ ነው የደህንነት ትምህርት ያስተማረኝ። እሱ አስተማረኝና ከዛ ተጠመቅኩኝ ማለት ነው። ምንድን ነው ማለት ምን አሁን ስታምን ወደፊትና ወደኋላ አለ አይደል? የኋለኛውን ህይወትንና የፊተኛው ህይወትን የሚመለከት ነው። ምንድን ነው የወሰንከው? ስለ ኋለኛው ህይወት ስለ ወደፊቱስ ህይወት ምን ወሰነ ነው? ምን ማለት ነው ጌታን ተቀበልኩ ማለት? ጌታን ተቀበልኩ ማለት ምን ማለት ነው? እንግዲህ ዮሐንስ 1 ላይ እንደሚናገር ቃሉ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታን መቀበል ማለት ኢየሱስ ክርስቶስን እሱ የእግዚአብሔር ልጅ እንደሆነ፣ እሱ አዳኝ እንደሆነ፣ እሱ እውነት፣ ህይወት፣ መንገድ እንደሆነ እሱን ማመን ነው። እሱን ማመን እሱን መቀበል ነው። በእኔ ማመናችሁ በአባቴ ማመናችሁ ነው እንዳለ ያው በሱ ሲያምን ሰው በአብም በመንፈስ ቅዱስም በአንድ አምላክ ያምናል ማለት ነው። ስለዚህ ጌታ ኢየሱስን አንተ የህይወቴ ብቸኛ አዳኝና ንጉስ ነህ፣ ከዛሬ ጀምሮ እቀበልሃለሁ፣ ወደ ህይወቴ ግባ፣ ስሜን በህይወት መዝገብ ላይ ጻፍልኝ፣ ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ አሁን እክዳለሁ፣ አንተን የእግዚአብሔር ልጅ ኢየሱስ የህይወቴ አዳኝና ንጉስ አድርጌ ይቀበላለሁ፣ ጌታ ሆይ ተቀበለኝ። እሺ፣ ስለዚህ ያንን ነገር ስትወስን ጥምቀትንስ እንዴት አደረግ? ልክ እሱን ወሰንኩኝና ንስሐ ገባውና ጌታን ተቀበልኩኝ። ከዛ በኋላ እንግዲህ መጨረሻ በዚህ ተከትላችሁ ውጡ ነው የሚባለው። ዲያቆናት ነበሩ ተከትለው እነሱ ወደ በፊት የምታስታውሱ ከሆነ ሸክላ ቤት፣ በዛ ጊዜ እኔ በነበርኩ ጊዜ ሸክላ ቤቷ ነበረች የመጀመሪያዋ ቤት ማለት ነው። ወደዛ ወሰዱን። ከዛ በኋላ አድራሻ ነው ስምና አድራሻ የሚመዘግቡት። አድራሻና ስም የሚመዘገብና ይደወልላችኋል። መሰረታዊ ክርስትና ትምህርት መማር አለባችሁ፣ መጠመቅ አለባችሁ አሉ። እሺ አልኩኝ። የዛኔ ግን ሲደውሉ እኔ ነገርኳቸው። አስኮ ሙሉ ወንጌል ኦልሬዲ እኔ ጀምሬያለሁ የድህነት ትምህርት መማር ማለት ነው፣ መሰረታዊ ክርስትና ትምህርት መማር ነገርኳቸው። እዛው ተምሬ ከዛ በአብ በወልድ በመንፈስ ቅዱስም ተጠመቅኩኝ ማለት ነው። ስለዚህ አምነህ ከዳንክ ከዛ በኋላ መልካም ስራ መስራት ምን ያደርግልሃል? መልካም ስራ መስራት ምን ያደርግልሃል የሚለው ነገር ያው አለመስራት እኮ አይቻልም። ያ ራሱ እምነቱ እኮ ስራ ያለው እምነት ነው እና አለመስራት አይቻልም። ተነጣጥሎ የሚታይ አይደለም። የኛ እምነት እኔ ያመንኩት እምነት ራሱ ጸጋው በእምነት አድኗቸዋል አለ አይደል? ማንም እንዳይመካ ከስራ አይደለም የእግዚአብሔር ስጦታ ነው ካለ በኋላ ሐዋርያ ቅዱስ ጳውሎስ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት አይደል ያለው? ፍጥረቱ ነንና አለ ኤፌሶን 2:10 ላይ ማለት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ዳግም የተወለድኩት ራሱ እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት ነው። ስለዚህ ያ እምነት ፍሬ ያለው ነው። ስራ ማለት በነገራችን ላይ ያው ብዙ ጊዜ እንደምንለው እኛ ክርስቶስን የመምሰል ህይወት፣ የጽድቅ ህይወት ማለት ነው። ስለዚህ ያ እምነቱ ራሱ ፍሬ ያለው ባትሰራስ አጣ ነው። ዶክተር ግላንተ በኋላ መልሳሉ። ዶክተር ሊመልስ አጠናው ለምን መሰለ ዶክተር ሻውል እሱን ተጠያቂ አይደለም። እኔ ለዶክተር የሰጠሁት ከኤፍሬም ላይ ተቀብዬ እናንተ ከምትጠያየቁ ህዝቡ የወንጌላውያን እና የኦርቶዶክሳውያን የእምነት አቋማችን ግልጽ ይሁን። ኤፍሬም ይኸው እኛን አለ፣ አንተ የኦርቶዶክስን ትናገራለህ ማለት ነው። አሁን ህዝቡ ይዳኛል። ጠያቂው ዶክተር ሻውል ነው። ለሁለታችሁም ተመሳሳይ ጥያቄ ነው የጠየቀው። ማርቆስ 16 ነው ክፍሉ። አምነህ
ስትጠመቅ ነው ወይ ዳንከው? ምን ሰምተህ አመንክ? ምናምን ነገር የአንተን ስትጠይቅ አልመልስ ብለህ ስላልክ በዚሁ አጋጣሚ 733 ሰው እኛ ወንጌላውያን እንዴት እንደምንመልስ ከኤፍሬም ተረዱ። ይሄን ዝለለው፣ ይሄን አጠይቀኝ ያለው የለም ዶክተር ከፈለግ ጥያቄውን ከበድ አድርገህ ኤፍሬም መጠየቅ ትችላለህ። ያንኑ ያከበድከውን ጥያቄ ለአጥናው ትጠይቀዋለህ ማለት ነው። ዝለለው ያለው የለም ለአጥናው ማለት ነው። አሁን ህዝቡ ሰሚው ነው የሚያስተውለው። ዶክተር የሚቀጥለው አንተ ጠያቂ አትሆንም። ሁለታችሁንም ጠያቂ ዶክተር ነው፣ እናንተ መላሾች ናቸው። ጎሄድ ዶክተር ሶሪ። እሺ ከአጥናውም ትንሽ ከበድ ያለ እንትን ያለውም ሰው ካለ ይግባና እንደዚሁ አይነት እንትን እናደርጋለን። ኤፊ ስለዚህ ጴንጤዎች የምንድነው አምነን ነው እና በእምነት ነው የምንድነው፣ በእምነት ብቻ ነው ሶላ ፊዴ የሚል እንትን አላቸው እና ስለዚህ በእምነት ብቻ ከሆነ ድሆችን መርዳት፣ ባልቴቶችን በችግራቸው መድረስ፣ ራስን ደግሞ በንጽህና መጠበቅ ያዕቆብ የሚለው ነገር ምን ይሰራል ታዲያ እዚህ ውስጥ? ኦኬ አሁን እነዚህ ነገሮች እንዳልከው ድሆችን መርዳት፣ በጽድቅ የመኖር ኃጢአትን፣ ዓለማዊ ምኞትን ክደን እንደዚህ እያለ ቅድም ስናያቸው የነበሩት ነገሮች ሁሉ እነዚህ ሁሉ ነገሮች የሚመጡት አሁን ከኦርቶዶክሶች ጋር ብዙ ጊዜ ክርክራችንም ጥላችንም ይሄ ነው። ኤፍሬም አንተ የወንጌላውያንን ብቻ ነገር የራሴን ለምደውብኝ እኮ ንጽጽር ላይ ገባው አይደለ? እሺ ሰው እምነትን ያ ማመናችንን ተከትሎ ድህነታችንን ተከትሎ የሚመጡ ነገሮች ናቸው እነዚህ ነገሮች። ኦኬ እኛ እንሰራቸው ሁሉ አይደሉም እነዚህ ነገሮች። ቲቶ 2 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ኦኬ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ቅድም ነግሮናል። እንግዲህ ኤፌሶን 2 ላይ ሐዋርያው ቅዱስ ጳውሎስ ነግሮናል። ጸጋው በእምነት አድኗቸዋል አለን። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። እዚህ ጋር ቲቶ 2 ላይ ደግሞ ምን ይለናል? ሊመጣና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይህ ጸጋ አለ። ይህ ጸጋ የሚለው የዳንበት ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን ክደን አለ የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እስከ ምጽአት ቀን ማለት ነው ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ ያ ያዳነን ጸጋ አድኖን ብቻ የሚለቀን አይደለም። ኃጢአትና ዓለማዊ ምኞትንም የሚያስክደን ይህ የተቀበልነው ጸጋ ነው፣ ከኛ አይደለም። ይህ ጸጋ ኃጢአትና ዓለማዊ ምኞትን የሚያስክድ ራሳችንን እንድንገዛ የሚያደርግ በጽድቅ እግዚአብሔርን በመምሰል እንድንኖር የሚያስደርገን የሚያስተምረን ጸጋ ነው። ይህ ጸጋ ሰው ከኛ የተነሳ አይደለም። ይሄ ግድ ነው። አንድ በክርስቶስ ኢየሱስ ያመነ ሰው ጸጋው በእምነት ያዳነው ሰው ጸጋው ይሄንንም ይዞለት ነው የሚመጣው። ለዛ ነው እኮ ኢየሱስ ማቴዎስ 5 ላይ መልካሙን ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ አለ። እንዴ ለምንድን ነው የኤፍሬም መልካም ስራ ሰዎች ሲያዩ እግዚአብሔርን የሚያመሰግኑት? ለምንድን ነው ኤፍሬምን የማያመሰግኑት? እግዚአብሔርን ነው የሚያመሰግኑት። ለምን? መልካሙን ስራ ማደርግበትን አቅም የሚሰጠኝ እሱ ነዋ። ያዳነኝ ያ ጸጋው ነዋ። እሱ ነው፣ ከኔ አይደለም። መሻትንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ተብለዋል። ሰው ከኔ የሆነ ነገር የለም። ስድንም ከኔ አይደለም። ፍሬም ሳፈራ ኢየሱስን የመምሰልም ህይወት ስኖር ከኔ አይደለም፣ ከዛ ከተቀበልኩት ጸጋ የተነሳ ነው። ስለዚህ ያም ኑሮ እኛ የምንደገፈው እሱ ለስራችን እንኳን የምንደገፈው ያ ያዳነንን ጸጋ ነው፣ የእግዚአብሔርን ምሕረትና ቸርነት ነው እንጂ ራሳችንን አይደለም። እንሰራለን የምንለው ነገር የለም፣ እሱ በእኛ ይሰራል ነው። ዶክተር ያመሰግናል። ስለዚህ በወንጌላውያን እምነት ስራ አትሰሩም፣ አያስፈልግም፣ አንድ ጊዜ ካመንን እንደፈለግን እንሆናለን የሚባል ነገር የለም ማለት ነው። አይ እንደዛ አንድ ጊዜ ከፈለኩም እሱ ያልዳነ ሰው ነው እንደዛ የሚለው ያላመነ ሰው ነው እንጂ እኛማ እንደፈለግን ሞትን እኮ ነው የሚለው ጳውሎስ። ምንድን ነው ያለው? እኔ ሞቼ ክርስቶስ በእኔ ይኖራል እኮ ነው ያለው። እኛ እኮ ሞትን እኮ ክርስቶስን ስንቀበል ኦልሬዲ እኛ ሞትን፣ ክርስቶስ ነው በእኛ የሚኖረው ከዛ በኋላ። እሺ ወደ አጥናው ልመለስ። እንግዲህ የቅድሙን ጥያቄ ጠይቄ ያለው ወንድሜ አጥናው ማለት ከኤፍሬም የተለየ እንትን አላነሳብህም፣ ግን አንድ ሰው ክርስቶስ ኢየሱስን ሲቀበል ምንድን ነው የሚያገኘው ጥቅም? ምንድን ነው የሚሆነው? ላይክ አንተ ክርስቶስን ክርስቶስን በእኛ ቋንቋ እንዳላመጣብህ ክርስቶስን አምላክ ነው አዳኝ ነው ብለህ ተቀብለው አምነኸው ነው አይደል ክርስቲያን የምትሆነው? አዎ አንድ ሰው እንትን ሲል አሁን ቅድም እንዳልኩ ወደ ኋላ እንዳልመልስህ እንጂ በትልቅ እድሜው ሲመጣ ልክ በማርቆስ 16 እንዳለው ያምናል፣ ይጠመቃል፣ ይድናል። በህፃናት ደግሞ ከሆነ በ40 ቀኑ ይጠመቃልኝ፣ እየተማረ ያድጋልኝ፣ ይድናልኝ። ዋናው እንትኑ ይሄ ነው።
ግን አሁን ወደ መልካም ፍሬ ስንመጣ አንድ ሰው ይድናል። ከዳነ በኋላ ግን ዝም ብሎ ቁጭ አይልም። ፍሬዎችን ማፍራት ይድናል ማለት ነው አይደል? ምንም እንዲሁ በጸጋው እግዚአብሔር በሰጠ ስጦታ ትድናለህ። በቃ ድነት ማለት ምን ማለት ነው? ድነት ማለት ከአሮጌው ማንነት ግን ሰቅለህ ወደ አዲስ በጎ ሕሊና ይዘህ የምትነሳበት ነው። ኦኬ ሶ የእግዚአብሔር ልጅ የምትሆንበት ነው አይደል? የእግዚአብሔር ልጅ ትሆናለህ፣ በክርስቶስ ትሆናለህ። ኦኬ በክርስቶስ ትሆናለህ። ስለዚህ በክርስቶስ መሆን ማለት ኢንክራይስት የሚለው ቋንቋ ነው አይደል? መጽሐፍ ቅዱስ በክርስቶስ መሆን ማለት ክርስቶስ አካል ውስጥ መሆን ማለት ነው። ትክክል። ክርስቶስ አካል ውስጥ ሆነህ ስለ መዳንህ እርግጠኛ አትሆንም ባለበት ሁኔታ ልክ ሰው። ምክንያቱም አሁን አንድ ሰው ከዳነ በኋላ ፍሬ የማያፈራ ከሆነ በመልካም ምግባር የማይመላለስ ከሆነ ይቆረጣል። ምንድነው? ወደዛ እንሄዳለን። እሄዳለሁ። ለምን መሰለህ? ወስድሃለሁ ወደዛ፣ እድሉን በደንብ እሰጥሃለሁ። ስለዚህ አሁን አንተ ክርስቶስን አምነህ የጥምቀቱን ነገር እንተወውና በእሱ ላይ ደጋግመን ማለቱ ስለማያስፈልግ፣ ስለዚህ አንተ ክርስቶስን ባመንክ ጊዜ እግዚአብሔር ልጅ ነው ባልክ ጊዜ ድነሃል ማለት ነው። በክርስቶስ አካል ውስጥ ነው ያለው ማለት ነው። ከሞተው ነገር እንትን ብለሃል ማለት ነው። ስለዚህ መዳንን እርግጠኛ ነህ ማለት ነው በዛን ሰዓት። ድኛለሁ። ስለዚህ አንተ ኦርቶዶክሶች የምንለው ድነናል፣ እየዳንን ነው፣ እንድናለን ብለን ነው። ስለዚህ አሁን አንተ በዚህ ሰዓት ብትሞት ወደ ጌታ ብትሄድ እግዚአብሔር እንግዲህ ያው መቼም መቼ እንደምንጠራ ስለማናቅ ሌባ በድንገት እንደሚመጣ ነው እና የሚሆነው የጌታ አመጣጥ። ዛሬ አሁን ክርስቶስ አሁን ቢመጣ ወይ ደግሞ እኛ ብንሄድ የእግዚአብሔር መንግስት እንደምትወርስ እርግጠኛ ነህ ማለት ነው አይደል? እኔ እኮ ዛሬ አይደለም እኮ አምኜ የተጠመቅኩት። ለዚህ ነበር ለኤፍሬም ፌር ለመሆን ለኤፍሬም ይህን ኤፍሬም እና እኔ እምነታችን አንድ አይደለማ። ሰዎቹ እንዲያገኙት እኮ ነው የወንጌላውያንንና እንግዲህ እታች ያለ ሰው አስተማሪ የሆነ ሰው ወንድማችን አጣናው ነው የተለየ እምነት ነው የሚያስተምር የሚል ሰው ካለ ቁጥር ይጻፍልንና እሱን እንጠይቀዋለን። የእኔ ጥያቄ አንተ አሁን በዚህ ሰዓት ኤፍሬም የጠየቀውን እኮ አልጠየቀኝም እኔን። እሺ አንተ መቼ ምንድን ነው መልካም ፍሬ እያፈራህ ነው ወይ? አሁን ምንድን ነው እያደረግህ ያለው? ኤፍሬምን የጠየቁት እንደዛ ነው። እየተጨማለኩ ከሆነ አሁን የመጀመሪያውን ድነት ድኛለሁ፣ ያለምንም እንትን ድኛለሁ። ከአሮጌው ማንነቴን ጥዬ ድኛለሁ ብዬ እልሃለሁ። አሁን ግን ምን እየሰራሁ ነው ያለሁት? በስጋ ፍሬ እየተመላለስኩ ነው ወይ? ስለዚህ ገባኝ። አሁን ብትሞት ብትለኝ እንደዚህ አይነት ጥያቄ የለም። እስከ መጨረሻው ድረስ እስከመሞት ድረስ መልካም ፍሬ በመልካም ስራ በመልካም ምግባር እየተመላለሱ መጠበቅ አለብኝ። ክርስቶስን ተስፋ አድርጌ መጠበቅ አለብኝ። አሁን ብትሞት ብለህ ብትጠይቀኝ እሱን ለክርስቶስ አጣናው። በጣም ቆንጆ ነገር። አንተ ክርስቶስን አምነህ የተቀበልከውና የተከተልከው ቢያንስ እንግዲህ እንበል ምን ያህል ዓመት ይሆናል? አንድ 10 ዓመት ይሆናል እንበል። በመሀል ክህደት ውስጥ ስለነበርክ ስለዚህ በእነዚህ እንትን እያደረገብህ ነው፣ እያስተጋባብህ ነው። ምንድን ነው በእነዚህ 10 ዓመታቶች ውስጥ ባለፉት 10 ዓመታቶች ውስጥ መዳንህ የተረጋገጠ ነበር? ባለፉት ጊዜያቶች ውስጥ ይሰማል? አሁን ይሰማል። እሺ እኔ እንግዲህ ምንድን መሰለህ አንድ ኦርቶዶክስ በመልካም ምግባር መመላለስ አለበት ብለን ስንል እውነት እየተመላለስኩ ነው ወይ? እዛ ላይ ነው ያለሁት ወይ? ኤፍሬምን እናንተን እኮ የጠየኳችሁ ፐርሰናል ጥያቄ እኮ ነው። ኤፍሬም ባለፉት 10 ዓመታቶች ውስጥ በክርስቶስ ሆነ አንድ ወደ ጌታ ሄደ ቢሆን ኖሮ የእግዚአብሔርን መንግስት ትወርሳለሁ ብለህ ታምን ነበር ኤፍሬም? አዎ፣ ምንም ጥያቄ የለውም። እሺ ቢኒ ልጠይቀው። ከቢኒ ጋር እንትን አላልኩም። ቢኒ ባለፉት ዓመታት መቼ ጌታ እንደተቀበልክ አላውቅም። እንግዲህ ባለፉት ዓመታት ግን አሁን ወደ ጌታ ሄደ ቢሆን ኖሮ የእግዚአብሔር መንግስት ወርሳለሁ ብለህ ታምናለህ? ቢኒዬ ካለ ኦኬ። ቢኒ እየሰማኝ አይደለም።
ያንን ጥያቄ ነው መልስልህ። እኔ ራሴን መልስልሃለሁ። አንተ ባጭሩ መልስልኝ። ጠይቀኝ ማለት ነው። አሁን ብትጠይቀኝ እኔ ስራዬን አውቀዋለሁ። ገብቶሃል አይደል? ግን እኛ ኦርቶዶክሶች አንመካም። አሁን እንገባለን ገነት እንትን እንላለን አንልም። ለምን? እንደ ቸርነቱ። እሺ ላንብብልህ፣ አንድ ጥቅስ ላንብብልህ። ቆይ እንደ እግዚአብሔር ቸርነት በቸርነቱ ገነት እገባለሁ ድኛለሁ ብዬ እስቲ መጽሐፍ ቅዱስ እንደዛ የሚል የመጽሐፍ ቅዱስ ሐሳብ እንደ ቸርነቱ እንጂ እግዚአብሔር እንዳዘዘው የወንጌል ትእዛዝ አይደለም ማለት። እስቲ እንደ ቸርነቱ ነው እገባለሁ ያለ ሐዋርያ እስቲ አንድ ንገረኝ እስቲ። ደግሞ ዶክተር ያለው ልብ በል። እኛ እንመካም አለ በማ በጌታና በእግዚአብሔር ላይ አይመካም። በእግዚአብሔር ትመካለህ? በእግዚአብሔር እመካለሁ፣ እንደ ቸርነቱ ያድነኛል። በእግዚአብሔር ትመካለህ? እኔ አሁን ንጹህ ነኝ። እኔ ለጠየቁ ጥያቄ መልሰልህ። በእግዚአብሔር ትመካለህ? በእግዚአብሔር በደንብ ነው የምመካው እንጂ። በእግዚአብሔር ትደገፋለህ? እደገፋለሁ። ቸርነቱ ምሕረቱ። አድመጣኝ እባክህ፣ የጠየቅኩን ጥያቄ ብቻ አድርገህ። ስለዚህ የሚመካ ቢኖር በማን ይመካ ነው ብሎ ያለው መጽሐፍ? በእግዚአብሔር ይመካ። ስለዚህ በእግዚአብህ ትመካለህ፣ የዘላለም ሕይወት እንዳለ መንግስተ ሰማያት። እኔ ማልመካው በራሴ ስራ። ጥያቄ በአግባብ ስማና አትደርብ። እኔ ጠይቄ እስክጨርስ አንተ ዝም በልና አንተ ደግሞ ስታወራ እኔ እንዳልደርብህ ማለት ነው። የሚመካ ቢኖር በእግዚአብሔር ይመካ ይላል አይደል ቅዱሱ መጽሐፍ? ማይክን ክፈተው። ጠየቀኝ። እሺ ልመልስ። የሚመካ ቢኖር በእግዚአብሔር ይመካ ይላል አይደል መጽሐፍ ቅዱስ? የሚመካ ቢኖር በእግዚአብሔር ይመካ። በትክክል በእግዚአብሔር ትመካለህ? በእግዚአብሔር እመካለሁ አልኩህ እኮ። ታዲያ ቅድም ለምንድን ነው እኛ አንመካም ብለህ ያልከው? እኔ እሱን ነው ልነግርህ የፈለኩት። አሁን በደንብ አዳምጠኝ። እኛ ማንመካው ምንድን ነው? አሁን እየሰራን ባለነው እንትን ሳይሆን እግዚአብሔር በቸርነቱ ይቅር ይለናል ብለን ነው የምንመካ። በእግዚአብሔር ነው እንጂ በራሳችን ስራ ስለማንመካ ነው። እስካሁን ድረስ እግዚአብሔር በቸርነቱ እስካሁን ድረስ እግዚአብሔር በቸርነቱ መለስከው። ዝም ብለህ አንተ ያልሆነ የሆነ መለስክልኝ እኮ አልኩህ። መለስክልኝ፣ በቃ ለእኔ መለስክልኝ በቂ ነው ብዬ ካልኩ የማውራት ነገር ካለህ እኔ ረጅም ደቂቃ እሰጥሃለሁ። ስለዚህ ምንድነው እግዚአብሔር እስከዛሬ ድረስ በቸርነቱ ኦርቶዶክሳውያንን ይቅር አላለንም እያልክ ነው። እኔ እንደዛ ወጣኝ አሁን አልኩኝ እኮ። ታዲያ ምን ማለት ነው? እግዚአብሔር በቸርነቱ ይቅር እንዲለን አልክ፣ ገና ይቅር አላለህም ማለት ነው። ይኸውልህ በደንብ አድርገህ አዳምጠኝ። አሁን ይቅር አልተባልክም ወይ? ገና ወደፊት ነው ይቅር የምትባለው? ጠይቀኸኛል፣ ልመልስ እኮ። ይኸው መልስ። ይቅር አልተባልክም ወይ? ወደፊት ነው ወይ ይቅር የምትባለው? አንዲት ሰከንድ ስጠኝ፣ ወይ 3 ደቂቃ 30 ሰከንድ ስጠኝ ልመልስ። አዎ ቅድም ምንድን ነው ሻውል የጠየቀኝ? አሁን ብትሞት ገነት ትገባለህ ወይ ነው ያለኝ። እኔ ምንድን ነው ያልኩትኝ? እንደ ቸርነቱ ገነት እገባለሁ። ምክንያቱም እኔ አልመካም። እኔ እንደዚህ ነኝ ብዬ በማንም አትመካው። በራሴ ነው፣ በራሴ በእግዚአብሔር ሳይሆን በራስህ ተመክተህ ነበር መንግስተ ሰማያት መግባት የፈለግከው? እኔ ንጹህ ነኝ ብዬ ገነት እገባለሁ እኮ። በራስህ ተመክተህ ነበር የመንግስተ ሰማያት መግባት የፈለግከው? ለዚህ እኮ ነው በቸርነቱ የምንለው እኛ። ስለዚህ በቸርነቱ ከሆነ በማን ላይ ቸርነቱ ብለህ ካልክ በማን ቸርነት ላይ ነው የምትደገፈው? በማን ቸርነት ላይ የምትመካው? የእግዚአብሔር ተመክተን በእግዚአብሔር ቸርነት ተመክተን እንድናለን ብለን እናምናለን። እሱን እኮ ነው። ስለዚህ በእግዚአብሔር ቸርነት ላይ አሁን ባለ ሪሰንት ባለ አሁን እምነት በእግዚአብሔር ቸርነት ትመካለህ አንተ? አሁን ባለ በቸርነቱ ገነት እገባለሁ ብያለሁ። በእግዚአብሔር ቸርነት ትመካለህ? አበበ በሶ በላ ብዬ ስልህ አዎ አበበ በሶ በላ ነው የምትለኝ። እኔ ጥያቄ አበበ በሶ በላ ብዬ ካልኩ ተመሳሳይ። ኦኬ። ስለዚህ አሁን በእግዚአብሔር ላይ ባለህ እምነት ተመክተህ አሁን ብትሞት መንግስተ ሰማያት ትገባለህ? በቸርነቱ አዎ ገነት እገባለሁ። ትገባለህ ወይ? አዎ በቸርነቱ። አሁን በቸርነቱ አይደለም የተመካኸው? በትክክል በቸርነቱ ነው። በቸርነቱ ከተመካ ትገባለህ ወይ ብዬ ስልህ በቸርነቱ አትበለኛ። በቸርነቱ ተመክቻለሁ ብለህ ካልክ ስጠይቅ በቸርነቱ ኤርሚዬ በስራዬ ሳይሆን በቸርነቱ ነው አለ እኮ። በስራዬ ሳይሆን በቸርነቱ ነው የምገባው አለ። ስለዚህ ስራ ያስፈልጋል ደግሞ እያለ ነው እስካሁን ለመንግስተ ሰማይ ለመግባት ሲሞግተን የነበረው። ስራ የለውም ግን በቸርነቱ ደግሞ ገባለው እያለ ነው። ስለዚህ የሱ ስራ ሳይሆን ቸርነቱ ነው ማለት ነው ያስገባው። እንደዛ ስላልኩ ስራ አልሰራም አይደለም ያልኩ። ቆይ በስራ የምትገባው መንግስተ ሰማይ ወይስ በእግዚአብሔር ቸርነት ነው? ባልኩት ነገር ክሰሰኝ። ባልከው ነው ከስ። ቆይ ባልከው ቃል በቃል ምን አልክ መሰለ?
በስራዬ ሳይሆን በቸርነቱ እገባለሁ አልክ ቃል በቃል። ለምን መሰለህ? ኦኬ። ስለዚህ ቆይ ስለዚህ ያንተ ስራ አስፈላጊ አይደለም ማለት ነው መንግስተ ሰማይ ለመግባት የእግዚአብሔር ቸርነት እንጂ ያስፈልጋል። ከቸርነቱ ጋር ያስፈልጋል። የኔ ስራ ከቸርነቱ ጋር ያስፈልጋል። ካዲያ ስራ አለ? እሺ መንግስተ ሰማይ የሚያስገባ ስራ አለ? አሁን ለሱ እኮ ነው የምልህ። አሁን አንተ ምንድነው መሰለህ የምታደርገው? አለ ወይ? ቆይ መንግስተ ሰማይ የሚያስገባ ስራ አለ አንተ? አሁን እኔ አሁን ስራዬ መንግስተ ሰማያት የሚያስገባ እንትን ንጹህ ነኝ ብዬ አላምንም። ግን ስለዚህ ንጹህ ካልሆንኩ መንግስተ ሰማያት አትገባም ማለት ነው። እግዚአብሔር ግን ምህረቱ ቸርነቱ ያድነኛል ብዬ አምናለሁ። ምረጣ ወይ እግዚአብሔር ምረትና ቸርነትን ምረጥ ወይ ደግሞ የራስን ስራ ምረጥ። ሁለት ሆንክ እኮ አንተ እኮ ሁለት እግር አለኝ ብለህ ሁለት ዛፍ ነው የምትወጣው። እግዚአብሔር ያለውን ነው የማደርገው እኮ እኔ። እምነት ከስራ ጋር ካልሆነ የሞተ ነው ስለሚል ስለዚህ ስራ ጋር አድርጋለሁ። ከዛ በኋላ ስራ መልካም ካልሆነ ስራው መልካም ያልሆነ ሰው ይጸድቃል? አትጸድቅም። ኦኬ አልጸድቅም ብለሃል። እንዳትክድ ይሄንን መልሰህ። ስራው መልካም ያልሆነ ሰው አይጸድቅም። እሺ አንተ አሁን ስራ መልካም ነው? እኔ ሙሉ መልካም ነኝ ብዬ አላምንም። ግን ስለዚህ አትጸድቅም። እንደ ክርስቲያን በክርስትና እንትን እመላለሳለሁ ብዬ አምናለሁ፣ አድርጋለሁ። ምንም ኮምፕሮማይዝ እንደዛ አታድበስብሰው። እንደዛ አይደለም ስራ። አሁን ያንተ ስራ ስራ ያንተ ፍጹም ነው ብለህ ታምናለህ? አታምንም? በቃ መልስ ነው አይደለም በል። ይኸውልህ ስራ ስትል ምን አይነት ስራ ነው? ግልጽ አድርገው። የቀን ስራ እንጨት መፍለጥ ልበልህ? ስለምን ስራ ነበር እስካሁን ስናወራ የነበረው? እኮ ስለ መልካም ፍሬ ከሆነ መልካም ፍሬ እያፈራህ መኖር አለብህ። መልካም ፍሬ እያፈራህ ነው የምትኖረው አንተ። አሁን መልካም ፍሬ እያፈራህ ነው። እኔ እንደዛ እያደረኩ ነው ብዬ አምናለሁ። ግን ይህን እያመንክ ታምናለህ። መጨረሻው ግን እንትን የሚለው እግዚአብሔር። ስለዚህ መልካም ፍሬ እያፈራሁ ነው ብለህ ታምናለህ አንተ? አዎ ባለችኝ እንትን መልካም ፍሬን ማፍራት አለብኝ ብዬ መልካም ፍሬ ለማፍራት እታገላለሁ። ግን ሳይሆን መልካም ፍሬ አለ። አሁን ብትሞት ይህ ስራ አሁን ያለው ስራ መንግስተ ሰማይ ያስገባሃል። እግዚአብሔር ነው የሚያውቀው የኔን ስራ። ለዚህ እኮ ነው ቸርነቱ የምንለው። እንደ ቸርነቱ የምንለው እግዚአብሔር ስለሚያውቅ የእኛን ስራ የእኛን ውስጣችንን ስለሚያውቅ ንጹህና ንጹህ አለመሆናችን የሚያውቀው እሱ ነው። እኔ አሁን እኛለሁ በቃ አሁን ገነት ገባለሁ ብለህ ላልገባ እችላለሁ እግዚአብሔር ቸርነቱ ካልሆነ በስተቀር። ስለዚህ ወዴት ነው የምጠራን አሁን እኛን? አንተ እርግጠኛ ስላልሆንክበት ሊሆንም ላይሆንም ይችላል። በቸርነቱ ልድን ይችላለሁ፣ እድናለሁ ብዬ አምናለሁ። ስራዬ ልክ ሊሆን ይችላል፣ ላይሆን ይችላል። እሱ ነው የሚያውቀው ካልክ ወንጌል ስትሰብክ ሰዎችን ኑ ወደ ኦርቶዶክስ ስትል፣ ወደ ብርሃኑ ኑ በብርሃኑ ተመላለሱ ስትል ሰንበዲ መጥቶ እሺ እኔ ክርስቲያን ኦርቶዶክስ መሆን እፈልጋለሁ ሲል ልድንም ላድንም ትችላለህ። በቸርነቱ ነው። ስራህ በእግዚአብሔር ፊት ተቀባይነት ሊኖረው ይችላል፣ ላይኖረው ይችላል። ስራና እምነት ምንድን ነው የምትሰብከው ታዲያ? እሺ በጣም ጥሩ ጥያቄ ነው ዶክተር። አሁን እንደዚህ አይነት ጥያቄ ጥሩ ነው። አሁን እኔም በደንብ አድርጋችሁ አዳምጡኝ ማለት የፈለኩትን። ቅድም እንዳልኩት አንድ ሰው ወደ ክርስትና ሲመጣ ያምናል፣ ይጠመቃል፣ ይድናል። እስከዚህ ድረስ ግልጽ ነኝ አይደል? ምን ግልጽማ ብትሆን እኮ እስካሁን ድረስ አናቆይም ነበር። በቃ ያምናል፣ ይጠመቃል፣ ሌላ ሰው ሰፊ ጊዜ አጣናው። ሌላ ሰው ሰፊ ጊዜ ወስዶ ሌላ ሰው ይምጣ። አሁን አንተ ያልከን ነገር ሰው መልካም ስራ ከሌለው አይድንም ብለህን አብቅተሃል። አንተ ስትጠየቅ በቂ ስራ አለ ወይ ስትባል ስራዬን እሱ ነው የሚያውቀው የሚመዝነው ብለሃል። ስለዚህ ደህንነት ንስሐ እየገባሁኝ እስከ ፍጻሜ ድረስ ስራዬን እንትን ያልኩኝ እስከ ፍጻሜ ድረስ እጠብቀዋለሁ ክርስቶስን በተስፋ። ስለዚህ እርግጠኛ ግን አይደለም አይደል? አሁን ብትሞት ወይ ደግሞ ትናንት ሞተ ቢሆን መንግስተ ሰማይ ተገባ አትገባ መጽሐፍ ቅዱሳዊ የለም እንደዚህ አሁን ብትሞት የሚል የለም። እስከ ፍጻሜ ድረስ ሩጫዬን እስከምፈጽም ድረስ በመልካም ምግባር በመልካም ስራ መመላለስ አለብኝ። አንድ እግዚአብሔር ቃል አንብብልህ። እንደዚህ ይላል። ይኸውልህ መጽሐፉ እንዴት እርግጠኛ እንደሚሆን ነገር ግን ይላል አንደኛ ቆሮንቶስ 6:11 ላይ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። በምድር ላይ ያሉ ሰዎችን ነው። በህይወታቸው ውስጥ ችግር እንኳን ቢኖርባቸው ስለ እነሱ የተነገረው ነገር ትጸድቃላችሁ፣ ታምናላችሁ፣ እንዲህ ትሆናላችሁ አይደለም። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው። የእግዚአብሔር
ስለዚህ አንተ እያልክ ያለው ምን እንደሆነ ታውቃለህ ዶክተር? አንተ እያልክ ያለው አሁን አንድ ሰው በቃ ክርስቶስን አመንኩ ካለ በቃ ድኗል፣ ገነት ገብቷል ነው እያልክ ያለው። አሁን በቃ ገነት ገብቷል። አንተ አሁን ገነት ገብቷል። እኛ እንትን ኤፍሬምን ነው እሱን የምጠይቀው። በእጅህ ነው ቁልፉ በእጅህ ነው ያለው። ያንተ አሁን አጣናው ይኸውልህ፣ አንተ ተጠይቀሃል። አሁን ኤፍሬም ነው የሚመልሰው። ኤፍሬም አሁን መመለስ ያለብህ አንድ ጥያቄ አለ። አጣናው እንግዲህ ስለ እምነቱ ሲነግረን በእግዚአብሔር ቸርነት እድናለሁ ብሎ ካለ በኋላ መልካም ስራ ከሌለኝ አልድንም፣ መልካም ስራ አለ ወይ ሲባል መልካም ስራዬን ደግሞ እሱ ነው የሚያውቀው፣ እሱ ነው የሚመዝነው ብሏል። ምንም ነገር ላይ እርግጠኛ አልሆነም። እና አንተን እንደዚህ እርግጠኛ ያደረገህ ነገር ምንድን ነው? እኔን እርግጠኛ ያደረገኝ ያው የእግዚአብሔር ቃል ነው። ምንም ጥያቄ የለውም ዶክተርዬ። እኔ እንደውም ጭራሽ እኔ ጴንጤ ነኝ እንደምታውቀው። ስለዚህ የምታወሩት ነገር ራሱ አሁን አይገባኝምም አይመለከተኝም። ምክንያቱም ፍርድ ራሱ አትመጣም ነው የሚለው መጽሐፍ ቅዱስ እኔን። እንግዲህ ኢየሱስ ራሱ ዮሐንስ 5:24 ላይ እውነት እውነት እላቸዋለሁ አለ፣ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ይልና ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። እኔ አሁን ኢየሱስን ስቀበል ከሞት ወደ ሕይወት ነው የተሻገርኩት እና ጭራሽ ወደ ፍርድ አትመጣም ተብያለሁ። እና ፍርድ ራሱ እና አጠናው ሲዳኙ ምናልባት እድል ካለኝ ከሩቋ ያለው እንጂ ወደ ፍርድም የምጠየቅበትም ነገር የለም። ኦልሬዲ ከሞት ወደ ሕይወት ተሻግረሃል፣ ወደ ፍርድ አትመጣም ብሎኛል ኢየሱስ። ስለዚህ ኢየሱስ ነው ይሄን ዋስትና የሰጠኝ። እንደገና ዮሐንስ እዛው 6:40 ላይ የምታስታውስ ከሆነ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ አለ። ኢየሱስን ነው ማምነው። ማንቀላፋው ነው ኢየሱስን አምኜ ነው በመጨረሻው ሰዓት እሱ እንደሚቀሰቅሰኝ፣ እንደሚያስነሳኝ፣ የዘላለም ሕይወት እንደሚሰጠኝ እሱን አምኜ ነው። ስለዚህ ያ ደግሞ እኔ ደግሞ እንደዚህ ስናገርም ዝም ብሎ የጎረምሳ ወኔ አይደለም። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። መንፈስ ቅዱስን ስለተቀበልኩ እኔ ጌታን በተቀበልኩኝ ቅስፈት እሱ በውስጤ ያለው በውስጤ የሚኖረው ያ ቅዱሱ መንፈስ ለመንፈስ ይመሰክርልኛል የዘላለምን ሕይወት እንዳገኘው። አሁን እንዳነበብከው ጥቅስ አንተ እንደዳንኩ፣ እንደታጠብኩ፣ እንደተቀደስኩ፣ እንደጸደቅኩ ያ መንፈስ ይመሰክርልኛል። ስለዚህ የእግዚአብሔርን ቃል መሰረት አድርጌ እግዚአብሔር መንፈስ ቅዱስን መሰረት አድርጌ ያንን የምናገረው። ጌታ ይባርክ። ኤርሚዬ ሌላ ሰው የምንጠይቀው ሰው ካለ እንትን በለን። ጊዜህን ዶክተር እዚህ ጋር ትንሽ እሱ ጋር ልጠያየቅ ፍሬም ጋራ ኤርሚያስ ስለሆነ የቤቱ ባለቤት እሱ እንትን ይበል። ምክንያቱም አሁን ፍሬም ካለው ማለት ነው የጌታ ቃል ግን እንደዛ አይደለም የሚለው። ዮሐንስ 15 ላይ ምንድን ነው የሚለው? በእኔ ሆኖ ፍሬ የማያፈራው ይቆረጣል ይላል። ቆይ የዮሐንስን ወንጌል ዝም ብሎ የሚጠቀስ ጥቅስ አይደለም። በደንብ መተንተን መነበብ አለበት። ግን ኧረ በደንብ ይተነተናል። ግን ከዛ በፊት ኤርሚ ስለሆነ ጥያቄውን ያነሳው ወንጌላውያን የምንፈራው ጥቅስ አለ ወይ ነው የሚለውና ቆይ በጣም የሚፈሩ ጥቅስ ስላለ እሱን እንጠይቀዋለን። ግን እሱ መጀመሪያ እንትን ይበል። ኤርሚ አለ? ኤርሚ ዶክተር ወይ ኤርሚ አለውኝ እየሰማን ስልክ ላይ ሆኜ ነው። ቀጥሉ። ምንድነው አሁን እንግዲህ እዚህ ውስጥ ላላችሁ 820 ሰዎች በእኛ በወንጌላውያን ሳይድ ያለውን ወንድማችን ዘማሪ ኤፍዬ በደንብ ግልጽ አድርጎታል። መዳንም በተመለከተ ዶክተር ሲጠይቅ አንድ የመጽሐፍ ቅዱስ ክፍል ላይ የጠይቃቸው ማርቆስ 16 መሰረት አድርጎ ወንድማችን አጥናው ከኦርቶዶክስ ኤፍዬ ከወንጌላውያን ወክሎ አቋማቸውን ሲያሳውቁ እንግዲህ እንደሰማችሁት ሰሚው ይፍረድ። ወንድማችን ኤፊ ሲጠየቅ ነን ስቶፕ ነው የመለሰው ማለት ነው። ይሄኛውን ዝለለው፣ ይህንን አጠይቀኝ፣ በዚህ አትምጣብን፣ እኔ ላውራበት ነው። ኦኬ ኤፊ ሲመልስ ሰምታችኋል፣ ሪከርድ ተደርጓል። ማንም ጴንጤ መታችሁ ጠይቁት እና ኤፊ የመለሰውን ሰምታችኋል። የኛ የወንጌላውያን ስታንድ ነው። ከመዳን አኳያ ሲጠየቅ ይሄኛውን ዝለለው፣ ይሄኛውን አትግባብኝ፣ ይሄኛውን አትንካብኝ የሚባልና የምንዘለው የምንተወው ጥቅስ የለም። ለተጠየቀው ጥያቄ ሁሉ ተገቢ መልስ ነው የሰጠው ኤፊ ማለት ነው። መጽሐፍ ቅዱስን መሰረት አስደግፎ ማለት ነው። ወንድማችን አጥናው ደግሞ ማርቆስ 16 አምናለሁ ያመነ የተጠመቀ ይድናል ብሎ የሚለውን አለ። ኳስ በመሬት ብሎ በሚለው ሕግ መሰረት አንተው ህይወት ላይ አፕላይ የሆነውን ነገር ተናገሩ ተብለው ነው ሁለቱም የተጠየቁት። ኤፍሬም የት ነው የተማርከው? ማን የት ነው ጌታን የተቀበልከው? የት ነው የተጠመቀው ተብሎ ሲባል ሰምታችኋል። ቀጠና 2 ሙሉ ወንጌል
እዛ ጌታን ተቀበለ። የተጠመቀው ግን እንትን ማነው አስኮ ሙሉ ወንጌል ያጠመቀውን ፓስተር የስንተኛ ክፍል ተማሪ እንደነበር ይህን ሁሉ እድሜውን ቆጥሮ 13 ነው ምናምን ነገር ዓመት ብሎ ተሰምቷል። አጥናውስ እድሜ አይናገር ምን ሰምተን የተጠመቀው ተብሎ ይባልም እሱንም ዘላለው አትንካ ፐርሰናል አታድርገው ብሎ ይላል። ዚስ ኢዝ ኦርቶዶክስ። አሁን ኦርቶዶክስ ወንድማችን አጥናው ብቻ አይደለም የትኞቹ ምሁራን የተባሉትም ከዚህ በፊት ራሱም ኤፊ አንድ ዲቤት ላይ ልደተ ቃልን ሲጠይቀው አንተ አምነህ ነው ወይ ተጠመቀው ብሎ ሲል ዘለለው ይህንን ነው ብሎ ያለው። እንደውም መምሬ ዘለለው እያልን ስንል ነበር በወቅቱ ማለት ነው። ስለዚህ ግልጽ ነው አቋማችን። አንድ የመጽሐፍ ቅዱስ ክፍል እናምናለን እንላለን። የእኛ የወንጌላውያን ስታንድ ንጽት ጥርት ያለ እንደ ምንጭ ውሃ የኮለለ ነው። የወንድማችን በኦርቶዶክሳውያን ሳይድ ግን ያለው ወንድማችን አጥናው የሚሆን መጋቤ ብሉይ መጋቤ አዲስ የተባለው የሚግባ ሌሎች አሁን ካህናት ነበሩ ተከታይ ቀደም ከሚሳደቡ ካህናቱም ገብታችሁ ብትናገሩ የምእመኑን ሰምተናል። የወንድማችን አጥናውን በቃ ስለዚህ ግራ የተጋባ ነው። ምንም እርግጠኛ አይደለም። በእግዚአብሔርም አያምኑም፣ በእግዚአብሔርም አይመኩም። እኔ አልመካም ይላል። ስራ አለህ የለኝም። በክርስቶስ ስራ ትመካለህ አልመካም። እና አድመጠ ልጨርስበት አጥነው ማዕከል አትግባ ልጨርስበት። እናንተ ረጅም ሳስታወሩ ዝም ብያለሁ። በኋላ የምታፈርሰው ነገር ካለ ታፈርሳለህ። ሚዩት አድርገው። በክርስቶስም ስራ አትመካም፣ ራስህም ስራም የለህ። በስራዬ የትዮም መግቢያ እያልክ ማታ ማታ ላይ መዝሙር አይሉት ለቅሶ ሐዘን ቁጭ ብለህ ቤተክርስቲያን ጥድ ስር ተደገፈ ስታለቅስ ትወዳለህ። አሁን ስራ ለመንግስተ ሰማያት ለመግባት የለኝም። በክርስቶስ ስራ በመስቀሉ ስራ ታምናለህ? አምናለሁ ቤዛዬ ነው ምናምን ነገር ትለኛለህ። እና በሱ ስራ ወደ አብ መግባት አለው የተብለህ ስትባል በቸርነቱ እንዴ ቸርነቱ አንተ ላይ አልተገለጠም እንዴ? እግዚአብሔር እኮ ጽድቁን በአሕዛብ ፊት ቸርነቱን በሰው ልጆች ሁሉ ላይ ገልጧል በልጁ በክርስቶስ ኢየሱስ። እና አሁን ታምነዋለህ ወይ? ኢየሱስን ለዘላለም አታምኑትም፣ ትጠራጠሩታላችሁ፣ እርግጠኛ አይደላችሁም። እርግጠኛ ያላደረጋችሁ ቅዱስ ቃሉን አታምኑትም። ቃሉን ያጻፈው የቃሉ ባለቤት መንፈስ ቅዱስ በመንፈስህ ላይ ምስክርነት አልሰጠህም። መንፈስህ ዴድ ስፒሪት ስለሆነ የሞተ መንፈስ ስለሆነ ዳግም ስላልተወለድክ፣ ዳግም የምትወለደው ደግሞ ክርስቶስ ወደ ልብህ ሲገባ እንጂ አርሴማ ስገባ አይደለም። ስለዚህ ሌሎቹን አስወግደህ ክርስቶስን በልብህ ላይ ሹማው። ብራዘር መንፈስህ ዳግም ይወለዳል፣ ፖርነጌን ትሆናለህ። ስለዚህ በዚያ ሰዓት ላይ መንፈስ ቅዱስ ለቤዛ ቀን የታተምክበትን ማህተም ያትመሃል። ያኔ ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል። ልጆች ከሆናችሁ ወራሾች መሆናችሁን እርግጠኞች አትሆኑም ብሎ የሚል ግራ የተጋባው ቃል ቅዱስ ጳውሎስ አልጻፈም። ልጆች ከሆንን ወራሾች ነን ማለት የእግዚአብሔር ወራሾች ነን ይላል። ኤፍሬም ለምንድነው እንደዚህ አፉን ሞልቶ ደረቱን ነፍቶ የሚናገረው? ዶክተር ሻው ለምንድነው እንደዚህ አፉን ሞልቶ ደረቱን ነፍቶ የሚናገረው? ኤርሚያስ ዘማሪ ዳጊ ለምንድነው የሚናገረው? ጴንጤው ለምንድን ነው? ከማን የተለየ ጽድቅ ስላለው ምን መልካም ስራ ስላለን ነው? በስራችን ነው እንገባለን ብለን የምንለው? በፍጹም። የእኛ ስራማ ምን ስራ አለን? ስለዚህ በማን ስራ ነው የምንሰራው? በሱ ስራን ወደ አብ መግባት አለን ብሎ ያለው ታላቁ ነቢይ ኢሳይያስ የተናገረው ቃልና ቅዱስ ጳውሎስ የተናገሩት የነበሩበት ዘመን የ700 ዘመን ርቀት አለው። ግን ምን አለ ኢሳይያስ? ስራችንን ሰርተህልናልና ሰላምን ትሰጠናለህ አለ። ማን ነው ስራችንን ሰርተህልናል ያለው? ኢሳይያስ። ማን ነው ስራውን የሰራው? ስለ መሲሁ የተነገረ ቃል ነው። ቅዱስ ጳውሎስ ይህንኑ ቃል በሚመስል ኤፌሶን 2 ላይ በእርሱ ስራ ሁላችን ወደ አብ መግባት አለን አለ። ስለዚህ የቤዛነትን ስራ የሰራልን ክርስቶስ ኢየሱስ ነው። በእኔ ስራማ የት እደርሳለሁ? በበደልና በኃጢአቴ ሙታን የነበርኩ ከፍጥረታችን የቁጣ ልጆች የነበርን አንተም ብትሆን ማለት ነው። አንድ ሰው አንድ በሙሉ ሙትቻ የነበርንን እግዚአብሔር በምሕረቱ ባለጠጋ ስለሆነ በልጁ በክርስቶስ ኢየሱስ ነው ሕይወትን ሰጠን ብሎ የሚል የተሰጠህን ሕይወትን አትቀበልም። የተሰጠህን ጽድቅ በክርስቶስ ኢየሱስ በኩል የእግዚአብሔር ጽድቅ ተገለጠ። በክርስቶስ ኢየሱስ በኩል የእግዚአብሔር ማዳን ተገለጠ። በክርስቶስ ኢየሱስ በኩል የእግዚአብሔር ቅድስና ተሰጠን። በክርስቶስ ኢየሱስ በኩል የእግዚአብሔር ጥበብ ለእኛ ሆነልን። ስለዚህ ጥበብና ጽድቅ ቅድስና በሆነው በክርስቶስ ኢየሱስ የሆናችሁት በእርሱ ነው እያለህ አንተ ግን ገና እንትን ብለህ 10 ሳንቲም ሰጥተህ እሱ ተቆጥሮልህ በድሃ ምርቃት ለድሃ 10 ሳንቲም ሲሰጥ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብሎ ሲልህ አሜን አሜን ብለህ እንደዚህ አይነት ምርቃት ሰብስበህ የክርስቶስን የመስቀሉን የማዳኑን ስራ አሽቀንጥረህ ጥለህ በራስህ ስራ ያውም ስራ የለም እኮ ተመዝኖልኝ ነው የምገባው ብለህ ትላለህ። ወንጌል ብራዘር ያለ ስራ ጽድቅን ስለሚቆጥርላቸው ስለ ሰው ብፅዕና እንዲህ ብሎ ይናገራል ይላል ቅዱስ ጳውሎስ የንጉሥ ዳዊትን ቃል አምጥቶ ሮሜ መልእክት ላይ አየህ። እግዚአብሔር ያለ ስራ ጽድቅን ስለሚቆጥርላቸው ሰው ብፅዕና እንዲህ ሲል ይናገራል።
በደላቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። አጭርና ግልጽ። ይህን ካመንክ ትገባለህ። ይህን ካላመንክ ግን ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጡበት የእሳት ባህር ቅዱስ አባት እግዚአብሔር አብ ይወረውራችኋል አልኩ። ድቅድቅ ጨለማ። ምክንያቱስ ሰው በራሱ ጽድቅ እንደማይጸድቅ ስላወቀ ነው። እግዚአብሔር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ በነቢዩ በኢሳያስ ሲጮህ የነበረው ማለት ነው በ56ኛው ምዕራፍ ላይ። ስለዚህ እግዚአብሔር ጽድቅና እግዚአብሔር ማዳን በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። እኔ በቃ ይህን እግዚአብሔርን ጽድቅ ነበር የምፈልግ የነበረው። እግዚአብሔር በራሱ ጽድቅ ነው ያጸደቀኝ። በእኔ ጽድቅ እንደማልጸድቅ ሕጉም ነቢያቱም ይመሰክራሉ። ሰው በራሱ ስራ እንደማይጸድቅ አብርሃም እንኳን በስራው አልጸደቀም፣ በእምነት ነው የጸደቀው። መጀመሪያ በአብርሃም ሕይወት ውስጥ ብትፈልግ ከስራ ጽድቅ የሆነው ቀዳሚ አልነበረም፣ ከእምነት የሆነው ጽድቅ ግን ቀዳሚ ነበር። ስለዚህም እግዚአብሔር ለአብርሃም እምነቱን ጽድቅ ሆኖ ተቆጠረለት ይላል። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለኛም ነው እንጂ ይላል ቅዱስ ጳውሎስ ሮሜ መልእክት 4 ላይ ማለት ነው። ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ኢየሱስን ለምናምን ለእኛም ይቆጠርልን ዘንድ አለ ይላል። 4 ነጥብ። ተቆጥሮላቸው እንጂ አስቆጥረው የጸደቁ አባቶች የሉም። ተቆጥሮልህ እንጂ አስቆጥረህ አትጸድቅም። ብራዘር አትጸድቅም አልኩ። የብረት መዝጊያ ነው። አትጸድቅም። ሰው አስቆጥሮ ይኸው ለእግዚአብሔር አብ በባለፈው ያበላሁትን ፍትፍት ትዝ አይልህም? በባለፉት ያበላሁት ለዳስ የሰጠሁት 1 2 3 4 ትዝ አይልህም? ማክሰኞ ቀን ረስተው ነው ብለህ እያስታወስክ አንተ የሆነ ነገር ሰርተህ ያ ስራ ተጠረቃቅሞልህ የእግዚአብሔር ልጅ ደም ረግጠህ አክፋፍተህ እሱ አያድነኝም ብለህ ሌሎች ትምህርቶቻችሁም አልነካውም። ገድላት ድርሳናት አትንኩም ስለምትሉ ማለት ነው። እዛ ውስጥ ልግባ ብለህ ብትል ኢየሱስ ክርስቶስን ከተክለ ሃይማኖት እኮ ያነሰ እኮ ነው የምታምኑት። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብለህ ትላለህ። በተሰጠው ኪዳን በሰማይ ያድናል እያልክ ማለት ነው። ኢየሱስን ግን ባደረገው ስራ ለዘላለም አያድነኝም ብለህ የማለት ካልሆነ በስተቀር ለምን ኢየሱስን ክርስቶስ ላይ ለምን አትደገፍም ስራው ላይ? ስለዚህ አባቶቻችን አስቆጥረው ሳይሆን ተቆርጥሮላቸው ነው የጸደቀው። ለእኛም እንዲሁ ነው የተጻፈልን። ለአብርሃም ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለእኛም ነው እንጂ ይላል። ለአብርሃም የተቆጠረለት እምነቱ ነበር ጽድቅ። አዎ አየህ፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ለእኛም ይቆጠርልን ዘንድ አለው ኢየሱስ ክርስቶስን ከሙታን ባስነሳው ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ ከሙታን የተነሳውን። ሃሌሉያ! ደስ ይላል። አንተዬ ለካ ኢየሱስ የሞተው ከሙታን የተነሳውን ሊያጸድቅ ነው ማለት ነው። አዎ። ስለዚህ ኢየሱስ ከሙታን ስለተነሳ በስሙ ስላመንኩ ነው ጸድቄአለሁ። ገና ወደፊት ሄጄ ነው ጸድቃለሁ የሚል ትምህርት የለም። ይሄ ሰይጣናዊ ትምህርት ነው። በኢየሱስ ክርስቶስ የሚያምኑ እንዲያው በጸጋው ይጸድቁ ዘንድ እግዚአብሔር ልጁን በኃጢአተኛ ስጋ ምሳሌ አድርጎ አምጥቶ ቀጥቶታል በመስቀል ላይ። እኔ ልቀጣ የነበረውን እሱ ተቀጣ። ስለዚህ ነው እንደዚህ ብሎ የተጻፈውና ለወንድሞቼ ልመልስ። ምንድነው ብሎ ለመጽሐፍ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ስለ ግሌ ስለ ኤርምያስ ኃጢአት አደረገው። ራሱ ኢየሱስ ክርስቶስ ላይ የነበረውን የእግዚአብሔርን የራሱን ንጽህናና ቅድስና ጽድቅ ለኤርምያስ ሊቆጥርለት የኤርምያስን በደልና ኃጢአት የአንተንን በደልና ኃጢአት ሁሉ የዓለምን ሁሉ በደልና ኃጢአት በእንጨት መስቀል ላይ ይዞት ተቀጣ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። 4 ነጥብ። ሌሎች የማይገቡት ለዚህ ነው። ቢገቡም እናስወጣቸዋለን እኛ ቤት። ኢየሱስ ክርስቶስ ባደረገው ማዳን ውስጥ የሰው ልጆች በደልና ኃጢአት በመስቀል ላይ የተሸከመ ኢሳይያስ ከ700 ዓመት በፊት ሲጽፍ መስቀሉ ስር ቁጭ ብሎ የጻፈው ነው ይመስለው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ተሰቃዩ አይልም። ተሰቃየች የሚል የለም። ተሰቃየ፣ አፉንም አልከፈተም። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ እንዲሁን አፉን አልከፈተም ይላል። አለቅ። የወንጌሉ እውነት ይሄ ነው። ስለዚህ ይህን ስታምን ትጸድቃለህ። እኔ አሁን በክርስቶስ ኢየሱስ ስላመንኩኝ እኔ በክርስቶስ ኢየሱስ ወንድሜ ዶክተር ሻውል እነ ኤፊ በሙሉ እዚህ የተሰበሰበ በሙሉ 930 ሰው ታምን ከሆነ ብራዘር በክርስቶስ ኢየሱስ ያመኑ ወንጌላውያን አማኞች አሁን እኛ በክርስቶስ ኢየሱስ ሞትና ትንሣኤ ስላመንን በስሙም በማመን የሚገኘው ንስሐና የኃጢአት ይቅርታን ስለተቀበልን አሁን እኛ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ነን። 4 ነጥብ። መንግስተ ሰማያት ሲሄድ የምጸድቀው ጽድቅ አይደለም። እዚሁ ጸድቄአለሁ፣ እዚሁ አጽድቆኛል። መጽሐፉ 4 ነጥብ እየዘጋ የነገረን ጸድቃችኋል፣ ተቀድሳችኋል ነው እኮ ብሎ የሚለው። እርግጠኛ የሚያደርገን ወንጌል ነው የያዝነው። እርግጠኛ የሚያደርገንን ጌታን የተከተልነው። ከእስልምና ሃይማኖት በምን ተሻላችሁ ኦርቶዶክሳውያን? እስላምን ሂድና ጠይቀው።
የዘላለም ሕይወት አለ ስትለው አላህ ነው የሚያውቀው ነው የሚለው። ኦርቶዶክሱስ አንተ የዘላለም ሕይወት አለ መድያ አንድዬ ነው የሚያውቀው ይላል። እሺ መድያ አንድዬ ክርስቶስ ማለት ነው አይደል? ኦኬ ምን ተለየህ ታዲያ አንተ ከሱ? ያም እርግጠኛ አይደለም፣ አንተም እርግጠኛ አይደለም። እስላሙን መሐመድ እርግጠኛ አላደረገውም። ራሱን በሐዲሳት መጽሐፍት ላይ እንደተጻፈው የት እንደሚገባ አላቅም ነው ብሎ ይዘጋው። ኢየሱስ ክርስቶስ ግን ተከተሉኝ ብሎ ሲል ከወዴት እንደመጣ ስለሚያውቅ ወዴትም እንደሚሄድ ስለሚያውቅ ለአስከታዮቹ ተስፋን የሰጠ የኔ ጌታ ኢየሱስ ክርስቶስ እሱ ብቻ ነው የተከተሉትን ሁሉ የዘላለምን ሕይወት እንደሚሰጣቸው እንደማይጠፉ ወደ እሱ የመጡትን ከቶ ወደ ውጭ እንደማያወጣ የሰጠኝ አባቴ ከሁሉ ይበልጣል፣ እኔም ከኔም እጅ ከአባቴም እጅ ሊነጥቃቸው አይችልም፣ እኔ እረኛ ነኝ ብሎ ያለ መጋቢ ፍጥረት የሆነው ጌታ እሱ ራሱን ስለሚያውቅ ኑ ተከተሉ ብሎ ሲል የት እንደሚያስገባን ስለሚያውቅ ነው። ስለዚህ ኢየሱስ ክርስቶስን ስከተለው እንኳን ለዚህ ዓለም አይደለም ለሚመጣውም ዓለም የዘላለም መደገፊያችን ነው፣ የዘላለም አምባችን ነው፣ የዘላለም መሸሸጊያችን ነው። የዘላለም መሸሸጊያችን የጽድቅ ልብሴ ነው ለብሼዋለሁ ክርስቶስን። ቅዱስ ጳውሎስ ልበሱት ብሎ እንዳለ ሀፍረተ ሥጋዬ አይታይም፣ ጠጥቼዋለሁ፣ የጽድቅ መጠጤ ነው፣ ለዘላለም አልጠማም፣ በልቼዋለሁ፣ በእምነት ስለተቀበልኩት ጌታዬን ኢየሱስን አልራብም። ከእኔ የሚበላና የሚጠጣ ለዘላለም አይራብም፣ ለዘላለም አይጠማም፣ ለዘላለም አይጠፋም የሚል ቃል ነው እኮ ያለው። ስለዚህ አሁን የኦርቶዶክስ መልክ በወንድማችን አጥናው ላይ፣ የወንጌላውያኑ መልክ በወንድማችን ኤፊ ላይ ተገልጧል። ዶክተር ቴንኪው፣ ጸጋ ይብዛላችሁ። ስልኬን ልጨርስ፣ ቀጥሉ። ጸጋ ይብዛላችሁ። አሁን አንድ ደቂቃ ስጠኝ። እኔ ደግሞ አሁን አንተ የተናገርከውን ኤፊ ቤቱ ኖ እኔ የተናገርኩት ላይ ምንም ነገር አትናገርም። እናንተ ያው ከኤፍሬም ጋር አውሩ፣ ከኔ ጋር እናወራለን። እኔ ስናገር የሚመጣው ያ አጠናው። ቆይ በስምህ በትክክል ምንድን ነው በትክክል እንድጠራ? እኔ አሁን እሱ ለተናገረው እንትን ቆይ ኧረ ስምህን ምን ብዬ ነው የምጠራው? አጣናው ብለኝ። አጠናው። እሺ አጠናው። አሁን ከ6 ከ09 ነው እሱ በተናገረው ላይ ምንም እንድትናገር አልፈቅድልህም። 6 ከ09 ነው ያለው። ስንት ደቂቃ ልሰጥ እንደሆነ ብታውቅ በጣም ደስ ይልህ ነበር እርግጠኛ ሆኜ። አሁን 3 ደቂቃ እሰጥሃለሁ። በ3 ደቂቃ እዚህ እንደምታየው በጣም ብዙ መናፍቃን አሉ እንደምታየው ማለት ነው። 900 ምናምን ሰው አለ፣ ኦልሞስት 1000 ሰው ማለት ነው። ስለዚህ እስቲ ወንጌል ንገራቸውና አንተ ወደ አንተ ቤተ እምነት እስቲ እንዲመጡ ስለ ቤተ እምነት የፈለግከውን ንገራቸው፣ ስለ መጽሐፍ ቅዱስ የፈለግከውን ነገር ንገራቸው፣ የፈለግከውን ማለት ነው። እና ወደ አንተ ሃይማኖት ጥራቸው። 3 ደቂቃ ሰጥቻለሁ። በ3 ደቂቃ ውስጥ ስበክና ውሰዳቸው ወደ አንተ ሃይማኖት። ሌላ ነገር እንዳታወራ፣ ስበክና በቃ ውሰዳቸው። እኛ የሚታርገን እንሰማለን። ተባረከ። እግዚአብሔር ይስጥህ። አመሰግናለሁ። በቃ ልጀምር። አዎ ጀምር። ማንም አይገባብህም። የፈለግከውን ስበክና ጥራቸው። እሺ በቃ በእኛ በኦርቶዶክስ እምነት መሰረት አንድ ሰው ወደ ክርስትና ሲመጣ ክርስቶስን ያምናል፣ ይሰበካል። ለሚያምነው ሰምቶ ለሚያምነው ልክ በማርቆስ 16:16 ቅድም እንደተነጋገር ነው ሰምቶ ለሚያምነው ይሰበክለታል፣ ያምናል፣ ይጠመቃል፣ ይድናልኝ። ህፃናት ለሆኑ ደግሞ በ40 ቀናቸው በእናት አባቶች እምነት ያስጠምቋቸዋል። ከዛ እየተማሩ ያድጋሉ፣ ይድናሉ። ድነው ነው ምክንያቱም የክርስቶስ ሆነው በክርስቶስ ሆነው ያድጋሉ ማለት ነው። ልጅነትን ያገኛሉ። ጥምቀት ልጅነትን ስለሚያሰጥ ማለት ነው። የክርስቶስ ልጅ ሆነው እስከሚያውቁ ድረስ ክርስቶስን ለማመን እስከሚበቁ ድረስ እየተማሩ ያድጋሉ ማለት ነው። ልጅ ሆነው ማለት ነው። እና አንድ ሰው አምኖ ከተጠመቀ በኋላ ከዳነ በኋላ ዝም ብሎ ቁጭ አይልም። ምንድነው ማድረግ ያለበት? ልክ በኤፌሶን 2:10 ላይ እንደ አዲስ በቃ ተፈጥራችኋል፣ በክርስቶስ ተፈጥራችኋል፣ መልካሙን ስራ ለማድረግ ተፈጥራችኋል ስለሚል መልካሙን ስራ ለማድረግ ከዚህ በኋላ አንድ ሰው ወደ ኋላ መመለስ የለበትም። ወደ ክርስቶስ ማደግ አለበት። ወደ ክርስቶስ እንዴት ነው የምታድገው? መልካም ምግባርን በማድረግ የታመመን ሄዶ በመጠየቅ ልክ የመንፈስ ፍሬዎች እንደሚላቸው በገላትያ 5 እንደገለጻቸውም የመንፈስ ፍሬዎችን ማድረግ፣ የታሰረን መጠየቅ፣ የወለደን አራስ መጠየቅ፣ ይህን ሁሉ ማድረግ፣ ለተራበ ማብላት፣ የታረዘን ማልበስ፣ ይህ ሁሉ በሙሉ ምንድነው? አንድ ክርስቲያን የሆነ ሰው ምግባሩ ነው፣ ወደ ክርስቶስ የሚያድግበት ምግባር ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋውን መብላት ደግሞ መጠጣት ወደ ክርስቶስ ማደግ። አሜን። አዎ ስጋህ ነው ደምህ ነው ብለህ እየተቀበልን ያንን ወደ ክርስቶስ እናድጋለን።
በዚህ በዮሐንስ 15 በእኔ ሆኖ ፍሬ የማያፈራውን እግዚአብሔር አብ ይቆርጠዋል ይላል። ምክንያቱም ፍሬ ማታፈራ ከሆነ ድኛለሁ ብለህ ልክ አሁን እናንተ እንደምትሉት በቃ ገነት ገብቻለሁ ብለን አንቀመጥም። እኛ መልካም ምግባር ማድረግ አለብን፣ ወደ ክርስቶስ ማደግ አለብን። ባናደርግስ እንቆረጣለን። ምንቆረጠው ደግሞ በዚህ በዮሐንስ 15 እንደተናገረው መልካም ፍሬ ማታፈራ ከሆነ ትቆረጣለህ፣ በቃ ትወገዳለህ። ያንን ያገኘኸውን ድነት ታጠዋለህ። ድነት ይታጣል ብለን እናምናለን። ስለዚህ ድነታችሁንን እንዳታጡ ጴንጤዎች ኑ ወደኛ ወደ ክርስቶስ የዳናችሁትን ድነት ክርስቶስን አምናችሁ ተጠምቃችሁ ወደ ክርስቶስ ከመጣችሁ ያ ድነታችሁን እንዳይወሰድባችሁ እምነት ከስራ ጋር የማያደርግ የሞተ ነው ስለሚል መልካም ስራን ደግሞ እየሰራችሁ ወደ ድነት ኑ። ክርስቶስ ሲመጣ በማቴዎስ 25:31 ጀምሮ ስታነቡት ምንድነው የሚለው? ክርስቶስ ሲመጣ የሚጠይቅህ አላመንክም አይደለም፣ አምናሃል አላመንክም አይደለም የሚጠይቅህ ምንድነው የሰራው ነው። እነዚህን ታናንሾችን አብልተሃል፣ አጠጥተሃል፣ ታርጃ አልብሰኸኛል፣ ተጠምቻ አጠጥተኸኛል፣ ተርቤ ቅድም ያልኳቸውን ነው የሚዘረዝርልህ። ክርስቶስ ሲመጣ የሚጠይቅህ ይሄን ነው። ያላመነ ሰውማ አሁን ተፈርዶበታል። ያላመነ ሰው አይጠየቅም ስራ። ያላመነ ሰው ስራ አለህ ወይም ይሄን ትሰራለህ ብሎ ስለማይጠየቅ አሁን ስለተፈረደበት ያመነ ሰው የተጠመቀ ሰው ግን መልካም ስራን ማድረግ ስላለበት ግድ ስለሆነ ክርስቶስ በግርማው ሲመጣ የሚጠይቃችሁ መልካም ስራችሁን ነው። አጠናው ጨርሰሃል። ይሄ ነው። እግዚአብሔር ይስጣችሁ፣ ጸጋው ይብዛላችሁ። ቆንጆ ነው። አሁን ልቤ እውነት ለመናገር ልቤ ተሸርሽሮ ወደ ኦርቶዶክስ በጣም እንትን እያለ ነው አሁን ከተናገርከው በመነሳት ማለት ነው። ግን ጥቂት ጥያቄዎች አሉኝ። ትፈቅድልኛለህ አይደል? ጥያቄ እንድጠይቅህ? እኔም ጠይቃለሁ ከጠየቀኝ። እሺ ጠይቀኛለህ የፈለግከውን። ግን እኔ አሁን ልቤ በጣም እየተነካ ስለሆነ በተናገርካቸው ጥያቄዎች አሉኝ የተወሰኑ። ሰማ ሰው ያመዛዝናል የእኛን እምነት እንግዲህ። እሺ አይ እኮ በቃ እኔም ልቤ ስለተነካ ነው። አሁን ምን አልክ አንተ? በእኛ በኦርቶዶክስ አንድ ሰው በሕፃንነቱ ይጠመቃል አልክና በሕፃንነቱ ይጠመቃል። ከዛ ሲጠመቅ የእግዚአብሔር ልጅ ይሆናል አልክ። ከዛ በኋላ ደግሞ ሲያድግ ያምናል አልክ። ኦኬ፣ በሕፃንነቱ ተጠምቆ ሲያድግ ያመነ በመጽሐፍ ቅዱስ ውስጥ አለ? ኦርቶዶክሳውያን ጠይቃቸው በሙሉ በሕፃንነታቸው ተጠምቀው እየተማሩ ያደጉ ናቸው። ምንም አትላቸውም። መቼም ጥያቄን አልሰማኸኝም ማለት ነው። እኔ ያልኩ በመጽሐፍ ቅዱስ ውስጥ በሕፃንነቱ ተጠምቆ ከዛ ሲያድግ በኢየሱስ ያመነ ሰው አለ ወይ ነው ጥያቄ። እኛ አለን አልኩ እኮ፣ አሉ እኮ ኦርቶዶክሶች አሉ እያልኩ እኮ ነው። ኦኬ ገባኝ። መጽሐፍ ቅዱስ ላይ ባይኖርም እኛ መጽሐፈ ቢቸግር ላይ አለ። ስለዚህ እኛ አድርገን አሁን ይሄ ምንም እንትኑ ጋር የሚያገናኘው ነገር ቆይ በቃ ልጅነት ማግኛ ነው። ጥምቀት የኃጢአት ስርየት ማስገኛ ነው። ለትልቆች ጥምቀት ልጅነትን ማስገኛ ነው ብለኛል። እሺ ስለዚህ ጥያቄ እየጠየኩ ነው። ልቤ ተሸርሽሯል። መልሰህ እንዳትጎትተው ደግሞ ተሸርሽሯል። አሁን ልቤ ጥምቀት ልጅነትን ማስገኛ ነው ብለሃል። በጣም ቆንጆ። አንድ ሕፃን ልጅ በ40 ቀኑ ወንድ ከሆነ በ40 ቀኑ፣ ሴት ከሆነች በ80 ቀን ስትጠመቅ ልጅነትን ታገኛለች? አዎ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ዘላለም ሕይወት አያይም ይላል። ይሄ ልጅነት ማግኛ ነው። ታገኛለች። በጣም ጥሩ። አሁን ልብ በሉ፣ በ40 ቀን እና በ80 ቀን ሲጠመቁ የእግዚአብሔር ልጅነትን ያገኛሉ ብለዋል። በጣም ጥሩ። እነዚህ ሰዎች በ40 ቀን እና በ80 ቀን ኦርቶዶክሳውያን፣ እናንተ ልብ ብለህ ስማ ጥያቄን። እሺ በ40 እና በ80 አንተን ባትመልሰው እዚህ ሄደ ለሊቃውንቱ ይዘውላቸው ሄደን ጥያቄ። በ40 እና በ80 ቀን ስትጠመቁ የእግዚአብሔርን ልጅነት አግኝታችኋል ወይ? በጣም ደስ የሚል ነገር ነው። ጥሩ። እሺ ስታድጉ ካዲያ የምታምኑት ምን እንድታገኙ ነው? ምን እንድታገኙ ነው? ኦልሬዲ የእግዚአብሔር ልጅ ሆናችኋል። ከሞት ወደ ሕይወት ከጨለማ ወደ ብርሃን መታችኋል በ40 ቀናችሁ። ካዲያ ስታድጉ የምታምኑት ምን ለመሆን ነው የምታምኑት? ይኸውልህ አሁን ልጅ በምትሄድበት አሳድገው ነው የሚለውና ምንድን ነው መሰለህ የምታገኘው ጥቅም ማለት ነው። አሁን አንተ ልጅነትን ታገኛለህ፣ በሕፃንነት ትጠመቃለህ፣ በክርስቶስ ትሆናለህ። በክርስቶስ ሆነህ እየተማርክ ታድጋለህ። ትምህርቱን ትማራለህ። ድነት እንደሆነ ክርስቶስ የሚያድን እንደሆነ ክርስቶስ ለኛ እንደሞተ ለኛ እንደተሰቀለ ታስተምረዋለህ። ያን ልጅ ያንን ድነቱን እንትን እያደረገ እየተማረ አልሰማኝም ያልኩትን አልሰማኝም ማለት ነው። በሕፃንነቱ በ40 ቀኑ አንድ ልጅ ተጠምቋል። በ40 ቀኑ ለምሳሌ ያጠናው በ40 ቀኑ ተጠመቀ። የተጠመቀው ደግሞ
የእግዚአብሔር ልጅ ለመሆን ነው ብለኛል። ስለዚህ ሲጠመቅ የእግዚአብሔር ልጅ ሆነ። ኦኬ፣ ሲጠመቅ የእግዚአብሔር ልጅ ሆኗል ይህ ሰው ማለት ነው በ40 ቀኑ። ካዲያ ይሄ ልጅ በ40 ቀኑ ሲያምን የእግዚአብሔር ልጅ ከሆነ ከዳነ፣ ከሞት ወደ ህይወት ከመጣ፣ ከጨለማ ወደ ብርሃን ከመጣ ሲያድግ የሚያምነው ምን እንዲያገኝ ነው? ይኸውልህ አሁንም በደንብ አድርገህ ስማኝ። ልጅነትን የሚያገኘው ልጅነትን የምታደርገው ታስጠምቀዋለህ አይደል? ልጅህን አንተ ልጅ አለህ አንተ? የለኝም። ልጅ ያላቸው ጴንጤዎች አሉ። ወደ ቸርች ይወስዳሉ ጴንጤዎች? ይወስዳሉ። ለምን ይወስዷቸዋል? አይ ጥያቄ መጠየቅ ጀመርክ እንዴ? እኔ ተራ ላይ ነው። እንደው እንትኑ ነው እኮ እየተግባባ እንድንሄድ። ለምን አሁን ያንተ ጥያቄ እሱ ነው። እኔ ተራ ሲደርስ እኔን ትጠይቀኛለህ። አሁን ያንተ ተራ ላይ ነው። አሁን ያንተ ተራ ላይ በ40 ቀናቸው ኦልሬዲ የእግዚአብሔር ልጅ ሆነዋል ሲጠመቁ ብልሃል። ኦኬ፣ ሲጠመቁ የእግዚአብሔር ልጅ ከሆኑ ሲያድጉ ደግሞ ያምናሉ ብልሃል። ሲያምኑ ምንድን ነው የሚያገኙት? ኦልሬዲ የእግዚአብሔር ልጅ ሆነዋል። ሲያምኑ ክርስቶስን ያውቁታል። ክርስቶስ ማን እንደሆነ ለእነሱ ብሎ እንደተሰቀለ ለእነሱ ሳያውቁት ነው እንደ እግዚአብሔር ልጅ የሆኑት። ሳያውቁት ሲያምኑ እግዚአብሔርን ያውቁታል ነው ያልከው። ስለዚህ ሳያውቁት ነው እግዚአብሔር ልጅ የሆኑት። እንደዛ አይነት እንትን ጥያቄ አይደለም። አሁን አንተ ልጅነትን ያገኛሉ ስትል ምን ማለት ነው አንተ? እንዴ ልጅነትን ያገኛሉ ያልከው እኮ አንተ ልጆች ሲጠመቁ የእግዚአብሔር ልጅ ይሆናሉ አልክ። ከዛስ በኋላ የእግዚአብሔር ልጅ ከሆኑ ከዛ በኋላ ሲያድጉ ደግሞ ያምናሉ ስትለኝ የሚያምኑት ምን እንዲያገኙ ነው ስልህ አሁን እግዚአብሔርን እንዲያውቁ ነው የሚያምኑት አልክ። እግዚአብሔርን ያውቁታል። ገብተዋል። እየተማሩ ያድጋሉ። እግዚአብሔርን ያውቁታል። ልጅነትን ሳያውቁት ነው። ልክ በማቴዎስ 28:19 ስለዚህ ሳያውቁት ነው የእግዚአብሔር ልጅ ሆኑት ማለት ነው። ሳያውቁ የእግዚአብሔር ልጅ መሆን ይቻላል። ይኸውልህ የጥምቀት ጥቅሙ ስላልገባቸው እኮ ነው። እናንተ ጥምቀትን በአንድ እንትን ብቻ ስለምትይዙት እኮ ነው። ጭራሽ እኛን ሆንን ያልገባንም እኛ ሆንን። ጥምቀት የኃጢአት ስርየት ያሰጣል። ጥምቀት ልጅነትን ያሰጣል። ጥምቀት በጎ ሕሊናን ያሰጣል። ጥምቀት ብዙ ጥቅም ነው ያለው። ገብተዋል። የጥምቀት ጥቅሙ እንደዚህ ስለሆነ እነሱ ሲጠመቁ ወደ እግዚአብሔር ታመጣቸዋለህ። እግዚአብሔር አስከልክሏቸው ስለሚል ህፃናትን ወደ እግዚአብሔር ታመጣቸዋለህ፣ ታስተምራቸዋለህ፣ ታሳድጋቸዋለህ። ለዚህ መልስ የለህም። እግዚአብሔር ልጅ ሆኖ ቆይ እንደዚህ ይላል። ይኸውልህ ሐዋርያ ቅዱስ ጳውሎስ ሮሜ 10 ላይ እንደዚህ ይላል። ሮሜ 10:16 ጀምሮ ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ሆይ ጌታዊ ምስክርነታችንን ማን አመነ ብለዋልና። እንግዲያስ ይልና እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ ይልና እላለሁ በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ምድር ዳርቻ ወጣ ይላል። አሁን አንተን የምጠይቅህ ሳይሰማ ሰው ማመን ይችላል ወይ? ነገረው ለትላልቅ ሰዎች ስማ እንዴ መጀመሪያ ስማ። ሰው ሳይሰማ ማመን ይችላል ወይ ነው የመጀመሪያው ጥያቄ። ይችላል? ይሄ ለትላልቆች ነዋ። ይሄ ቃላት ለህፃናት አይመለከትም። ስለዚህ ህፃናት ይሰማሉም አይሰሙም ብለህ እንትን ስለማትል ህፃናትን ይሰማሉ አይሰሙም ብለህ እንትን ልትላቸው አትችልም። ሊሰሙም ይችላሉ ላይሰሙም ይችላሉ። የጠየቁት ጥያቄ ስማ፣ ዝም ብለህ አታውራ። ኧረ ስማ፣ ጥያቄ ምንም መልስ አትሰጠኝም። ሳትሰማ ምን መልስ ትሰጣለህ? እኔ አሁን ስለ ጫማ እየጠየቁ ስለ ኮፍያ ነው የምታወራው። ቆይ መጀመሪያ ስማ፣ ጥያቄን ስማ። አልሰማህም? ለማውራት አትቸኩል። ጥያቄን ስማ። ሰው ሳይሰማ ማመን ይችላል ወይ? ህፃን ነው አዋቂ ነው የፈለግከውን በል፣ እናንተ መልስልኝ። አንድ ሰው ሳይሰማ ማመን ይችላል ወይስ አይችልም? ሰው ሳይሰማ ማመን የማይችለው ምንድን ነው? ሰምቶ አለማመን የማይችለው ነው። አንድ ሰው ይኸውልህ ኤፍሬም፣ አንተ ሚታርግ አንተን ሌላ ሰው ልጠይቅ፣ አንተን እንትን የሚል ሰው ልጠይቅ። ዶክተርዬ ካለህ አንድ ጥያቄ ልጠይቅ። ዶክተርዬ አለህ እንዴ? አለሁ። እሺ ዶክተርዬ፣ አንድ ሰው ሳይሰማ ማመን ይችላል? እንዴት ሊሆን አይችልም? ካልሰማ አያምንም። መጽሐፍ ቅዱስ እንደዛ አይልም። እሺ አሁን ሮሜ 10 ላይ የጠቀስከው ክፍል ላይ ስለሱ ነው የሚያወራው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል።
እንደውም ሐዋርያው ቅዱስ ጳውሎስ እዛ ላይ 14 ላይ እዚሁ 10:14 ላይ ማለት ነው እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እሱ ለትላልቆች ነው አልኩህ እኮ። ቆይ ወደ አንተ እመጣለሁ። ቆይ አንተ አሁን እንደ ዶክተር ትመልስልኛለህ። ዶክተርን ጠይቅ የመልሰውን ሰምተሃል። አሁን አንተ የምጠይቅህ አንድ ሰው ሳይሰማ ያምናል ወይስ አያምንም? ይኸውልህ ሳይሰማ እኮ አሁን ለምሳሌ መስማት የተሳናቸውን በአይን ልታስተምራቸው ትችላለህ፣ በስዕል ይሄ እንትን አይደለም። ስለዚህ ሳይሰሙ በእንትን አዩ ማለት ነው። በማየት የሚሰሙ አሉ። ይሄ እንትን አይደለም። እኔ ግን አሁን እያልኩ ያለሁት አሁን የጠቀስከው ጥቅስ ማለት ነው። አሁን የጠቀስከው ጥቅስ ለማን መሰለህ የሚሰራው? ለትላልቆች ይሰራልኝ። ቆይ ለትላልቆች ለትናንሾች ምናምን አላልኩም። አሁን ለመጨረሻ ደግሜ አልጠይቅህም። በነገራችን ላይ ካልመለስከው አልፋለሁ። በቃ ስለከበደህ ነው። ደግሜ አልጠይቅህም፣ አልፋለሁ። በቀጥታ መልስልኝ ከሆነ ነው አሁን የምሰማ። አንድ ሰው ካልሰማ ያምናል ወይስ አያምንም? ካልሰማ እንዴት ያምናል? ማየት አለበት ወይም መስማት አለበት። እሺ፣ ስለዚህ ካልሰማ አያምንም። በጣም ጥሩ። ካላመነ አንድ ሰው ይድናል ወይስ አይድንም? እሱ አሁን እንዴት አይነት ጥያቄ ነው የምንጠይቀው? አንተ ካላመነ ይድናል ከሆነ አይሰራም። ሰው ካላመነ አይድንም። ትልቅ ሰው ካላመነ አይድንም። ሰምቶ መልሴን አግኝቻለሁ። ካላመነ አይድንም ብለሃል። በቃ ስለዚህ አሁን ለአዋቂዎች ከሆነ አዋቂዎች አይድንም። ሚታርግ አሁን ሚታርግና አሁን እናገጣጥመው ማለት ነው። አሁን አንድ ሰው ካልሰማ አያምንም ብልሃል። ካልሰማ አያምንም። እሺ ያላመነ ሰው ይድናል ወይ? አይድንም ብልሃል። ስለዚህ አንተ ቅድም እንደነገርከኝ በ40 ቀኑ ተጠመቀ፣ ይሄ ልጅ የእግዚአብሔር ልጅ ሆኗል አልከኝ። ከዛ በኋላ ሲያድግ ያምናል ነው ያልከኝ። ኦኬ፣ ሲያድግ ያምናል ነው ያልከኝ። ሲሰማ ያምናል አልኩህ እኮ። አዎ ሲያድግ መስማት ሲችል ነው የሚያምነው አልከኝ። ኦኬ፣ ከዛ ደግሞ አሁን እንዳልከው አንድ ሰው ካላመነ አይድንም ብልሃል። ሲያምን ነው የሚድነው። ስለዚህ ይሄ ልጅ ሲጠመቅ አንተ እንዳልከው የእግዚአብሔር ልጅ አልሆነም ወይም አልዳነም ማለት ነው። ልጅነትን አግኝቷል። ማን ነው እንደዛ ያለ? ጥምቀትን ለምን እንደዛ እንትን ትለዋለህ? የጥምቀት ጥቅሙ አልገባህማ። ቆይ አንተ አልከኝ ነው። እኔ ያንተን ነው። ይኸውልህ ሲጠመቅ አይድንም አይደለም ያልከኝ። ቆይ ህፃን ልጅ በ40 ቀኑ ሲጠመቅ ይድናል ነው ያልከኝ? አይድንም ነው ያልከኝ? ህፃናት ሲጠመቁ ልጅነትን ያገኛሉ ነው ያልኩህ። እሺ ቆይ ልጅነትን ያገኛሉ ብለኸኛል። ልጅነትን ያገኙ ማለት ድነዋል ማለት ነው አይደለም? ልጅነት ማለት በክርስቶስ ሆነዋል እኮ። ድነዋል ማለት ነው አይደለም? ድነዋል። መቼ መሰለህ የሚድኑትኝ? ድነዋል ያድጋሉ። እሺ ድነዋል ማለት ነው። እሺ ሲያድጉ ደግሞ ሰምተው ይድናሉ አልከኝ፣ ድጋሚ ማለት ነው። በ40 ቀናቸው ድነዋል አልከኝ። እንደገና ደግሞ ሲያድጉ ሰምተው ይድናሉ አልከኝ። ይኸውልህ በክርስቶስ ሆነው ልጅነትን አግኝተው ያድጋሉ። አሁን ለምሳሌ ያን ህፃን ስታስጠምቀው ማለት ነው። ይሄንን አጥራ መጀመሪያ፣ ሌላ ነገር አታውራ። ይኸውልህ ምን አልከኝ አንተ? በ40 ቀን ኧረ ስማ፣ በ40 ቀን እነዚህ ልጆች ሲጠመቁ የእግዚአብሔር ልጅ ሆነዋል ድነዋል አልከኝ። አንድ እሺ፣ ድነዋል ብዬ እነዚህን ልጆች ስከታተላቸው ደግሞ ሲያድጉ የእግዚአብሔርን ቃል ይሰሙና ያምናሉ አልከኝ ድጋሚ። ከዛ ይድናሉ አልከኝ። እየተማሩ ያድጋሉ። ትምህርቱን እየተማሩ ያድጋሉ። ይድናሉ። እየተማሩ ትምህርቱን ያድጋሉ ነው የምልህ። ይሄ ደግሞ በህፃንነታቸው እነዚህ ሰዎች ተጠምቀው የዳኑት ሰዎች ህፃናት ያምናሉ አያምኑም ልትል አትችልም። ህፃናት እኔ ህፃናት ያምናሉ አያምኑም አላልኩም። ቆይ አንተ ያልከው አሁን ህፃን እያሉ ሲጠመቁ በ40 ቀናቸው ዳኑ አልክ። ተጠምቀው ድነዋል። ከዛ ሲያድጉ ደግሞ ሰምተው ያምኑና ይድናሉ የምትለው መሀል ላይ ክደው ነው? እንደዛ አይደለም ያልኩህ። ልጅነትን ያገኛሉ ህፃናቶች፣ ታስጠምቃቸዋለህ፣ ልጅነትን ያገኛሉ፣ እየተማሩ ያድጋሉ፣ ወደ እናት አባቶቻቸው ትምህርት ያድጋሉ። ልክ ግን እንዳንተ መካድ ከፈለጉ ይክዳሉ በኋላ። አሁን ያልከውን ነገር ከዚህ በኋላ ከአንተ ጋር ማውራት አይ ዶንት ቲንክ ጠቃሚ ነው ብዬ አላምንም። ህፃናት ሲጠመቁ ይድናሉ ብለሃል አላልክም? ይድናሉ፣ በልጅነትን ያገኛሉ። አሁን ብያለሁ ወይ አላልኩም ብቻ ነው የምትለው? ህፃናት በ40 ቀናቸው ሲጠመቁ ይድናሉ ብለሃል አላልክም?
አዎ የሚድኑት ግን ከምንድን ነው? ኃጢአት ኢየሱስ ጌታ ነው። ይድናሉ ብለሃል አላልክም? ከኃጢአት ሳይሆን ልጅነትን ያገኛሉ። ይድናሉ ብለሃል አላልክም? አዎ ያድጋሉ፣ እየተማሩ ያድጋሉ አልኩህ እኮ። ኧረ እየተማሩ ያድጋሉ አይደለም የጠየኩ ጥያቄ። ኢየሱስ ጌታ ነው። የጠየኩ ጥያቄ ህፃናት ሲጠመቁ ይድናሉ ብለሃል አላልክም? አልኩህ እኮ። ምን አልክ? ህፃናት ይጠመቃሉ፣ ልጅነትን ያገኛሉ ነው ያልኩህ እኮ። ልጅነትን ያገኛሉ ማለት ይድናሉ ማለት ነው። ህፃናት ሲጠመቁ ይድናሉ ብለሃል አይደል? ችግሩም እንደሆነ ታውቃለህ። ጥምቀትን እኔ ጨርሻለሁ። ወገኖች እናንተ ሌላ ሰው የሚያወራው ሰው ካለ አሁን እኔ ጥያቄ ልጠይቅህ፣ አንተ ልጠይቅህ። እኔ አንድ ጥያቄ ሳትመጣ ጠይቀኝ። ቅድም እኮ እጠየቃለሁ ብለኸኛል። እኔ ደግሞ ልጠይቅህ። ጠይቀኝ። እሺ ቶሎ ጠይቀኝ። ዶክተር ያወራል። የጴንጤ ልጆች ወደ ቸርች ይሄዳሉ? አዎ ይሄዳሉ። ለምንድን ነው የሚሄዱት? ያው እንግዲህ ልጅን በምትሄድበት መንገድ ምራው ይል አይደለ? የእግዚአብሔርን ቃል እየሰሙ እንዲያድጉ ማለት ነው። በዛ አትሞስፌር እንዲያድጉ ማለት ነው። የእግዚአብሔርን ቃል እየሰሙ እግዚአብሔርን እውነት እየተማሩ እንዲያድጉ ማለት ነው። እስከ መቼ ድረስ ነው የሚማሩት? ኧረ ትምህርት አያቆምም። የጴንጤ እኮ ትምህርት አያቆምም። እስኪሞቱ ማለት ነው። አርጅተው እስኪሞቱ ድረስ ይማራሉ። አቤት እስከ መቼ ድረስ ነው ማመን የሚችሉት? እስከ መቼ ድረስ ነው ማመን የሚችሉት ማለት ምን ማለት ነው? ልጆች አሁን ለምሳሌ እስከ ስንት ጊዜ ነው እንደዛ የሚማሩት? ትምህርት አያቆሙም አልኩህ እኮ። አልገባኝም ጥያቄ። መቼ ነው የሚጠመቁት? ኦኬ የሚጠመቁት ካልከኝ እንግዲህ መወሰን ሲችሉ ማለት ነው። መወሰን ሲችሉ ማለት ምን ማለት ነው? እንግዲህ እድሜው ስፔሲፊክ የሆነ እድሜ የለም። ማቹር ሲሆኑ ነው ብቻ። ለምሳሌ እስከ 14 15 እንደዛ ሲሆኑ 14 15 ሲሆኑ መወሰን የሚችሉበት እድሜ ላይ የዛኔ ቅድም ያልኩህን ማለት ነው ንስሐ ይገባሉ በእግዚአብሔር ፊት። ኦኬ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። አንተ ስለ እኔ ኃጢአት ሞተሃል፣ ተነስተሃል እኛን ለማጽደቅ። ዓለምን፣ ሰይጣንን፣ ስራን እክዳለሁ። አንተን የህይወት አዳኝና ጌታ አድርጌ አሁን እቀበላለሁ። ስሜን በህይወት መዝገብ ጻፍ ብለው ንስሐ ይገባሉ። ከዛ እሱን ከገቡ በኋላ ከዛ የድህነት ትምህርት የሚባል አለ፣ መሰረታዊ ክርስትና ትምህርት። እሱን ይማሩና ይጠመቃሉ ማለት ነው። የጴንጤ ልጆች እስከ 14 ዓመታቸው አልዳኑም? ኦኬ በጣም ቆንጆ ጥያቄ። በተደጋጋሚ ይሄንን ስንናገር ነበረ። አሁን ማመን እስከሚችሉበት እድሜ ድረስ አሁን የጴንጤ አይደለም የምትለው፣ የጴንጤ ሳይሆን የጴንጤም የሙስሊምም የካቶሊክም እኛ በሙሉ ምድር ላይ ኤግዚስት የሚያደርጉ ሰዎች ማለት ቆይ እኮ ስማኝ ነው እሱን እያልኩ አይደለም። ምን አሁን ምለውን ነገር እንኳን ሳትሰማኝ እኮ ሀሳብ ትሰጥና ተቸገርኩ እኮ። አሁን እኔ ይጠመቃሉ አይጠመቅም ሌላ ነገር ነው ላወራ የነበርከው፣ መሀል ላይ ሰብረ ገባ። እኛ የምንለው ምንድነው? አንድ ሰው በሕፃንነቱ ቢሞት ለምሳሌ የእስላም ልጅ ቢሆን ወይም የጠንቋይ ልጅ እንኳን ቢሆን ጠንቋይ ልጅ ወልዶ በ1 ዓመቱ ቢሞትበት ልጁ ሲኦል ይገባል ብለን አናምንም። መጽሐፍ ቅዱስ ስፔሲፊክ አድርጎ ስለ ህፃናት ሲኦል ይገባሉ፣ መንግስተ ሰማይ ይገባሉ እንደዚህ የሚል ነገር መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ግን ኢየሱስ በጠቅላላ መጽሐፍ ቅዱስ ላይ በተለያዩ ክፍሎች ላይ ህፃናትን በተመለከተ የተናገራቸው ነገሮች አሉ። እንደ ህፃናት ካልሆናችሁ ያለ ምሳሌ ሁሉ እያደረጋቸው ማለት ነው። ስለዚህ የማንም ልጅ ቢሆን ቢሞትኛ ሲኦል ይገባል ብለን አናምንም። አሁን አንተ ልጅ ይኑር አይኑር አላውቅም። ማመን በማይችልበት እድሜው ግን ቢሞት እኛ ምናምነው ወደ እግዚአብሔር እንደሚሄድ ነው እንጂ ሲኦል ይገባል ብለን አናምንም። ማመን በሚችልበት እድሜ ላይ ግን ሆኖ ባያምን ግን ኦፍኮርስ ተፈርዶበታል፣ ወደ ዘላለም ጥፋት ነው የሚሄደው ቢሞት። ስለዚህ የጴንጤ ልጆች እስከ 14 ዓመታቸው ድረስ ክርስቲያን አይባሉም። በጣም ጥሩ። የጴንጤ ልጆች እስከ 14 ዓመታቸው ክርስቲያን አይባሉም አይደለም። ክርስቲያን ማለት ምን ማለት ነው? ስማ መጀመሪያ፣ ኧረ ወይ ጠይቀሃል ወይ ስማ ወይ አውራ። ልስጥህና ደቂቃ እንደፈለግህ አውርተህ እኔ ዝም ስል ትቀጥላለህ ወይስ እኔ ላውራ? አሁን የጴንጤ ልጆች እስከ 14 ዓመታቸው ክርስቲያን ይባላሉ አይባልም ነው ያልከው ጥያቄ። ልመልስልህ ለዚህ እንዳትገባ መሀል ላይ። እሺ በተደጋጋሚ የምታነሱት ጥያቄ ነው። የጴንጤ ልጆች 14 ዓመት ሳይሆን ቅድም እድሜ ያልወሰንም፣ አንተ እድሜውን ወስን አንተ እንደፈለግ፣ ግን ማገናዘብ የሚችሉበት ሰዓት ማገናዘብ ችለው ጌታ ኢየሱስን የህይወታቸው አዳኝና ጌታ አድርገው እስከሚቀበሉበት ቅስበት፣ እስከዛ ቅስበት ሰዓት ኦፍኮርስ እኛ በዛ አትሞስፌር እንዲያድጉ እናደርጋለን።
ክርስቶስን መጽሐፍ ቅዱስ ስለሚል ማለት ነው። ወደ እግዚአብሔር ቤት ይዘናቸው እንሄዳለን። ቃል እንዲማሩ እናደርጋለን። ስለ እግዚአብሔር እውነት እንዲረዱ እናደርጋለን። ኦኬ ማመን በሚችሉበት ሰዓት፣ ዲሳይድ ማድረግ በሚችሉበት ሰዓት ይዛኔ ንስሐ እንዲገቡ ዲሳይድ እንዲያደርጉ እናደርጋለን። ይዛኔ ይጠመቃሉ። ከዛ በፊት እስካልክ ከዛ በፊትማ ሐዋርያው ቅዱስ ጳውሎስ እኮ ባልሰሙት እንዴት ያምናሉ? ካላመኑ ደግሞ እንዴት ይድናሉ ይላል። ካልሰሙ የሚለው ይሄ ጆሮአቸው ይሰማል ማለት አይደለም። የሚነገረውን ነገር ማገናዘብ የሚችሉበትን ነገር ነው እየተናገረ ያለው። ሲነገር ስለዛ እውነት ማገናዘብ ማሰላሰል ከቻልክ በዚያ እድሜ ንስሐ ትገባለህ፣ ጌታን ትቀበላለህ። ምንም ጥያቄ የለውም። ቅድም እንዳልነው የዘላለም ድነት ታገኛለህ። ከዛ በፊት ያለው ግን የጴንጤ ልጅ ብለህ አትወስን ብዬ አስፍቼ ነግሬሃለሁ። ጭራሽ የጴንጤ ካቶሊክ የምናምን አትበል። አንድ ልጅ በሕፃንነቱ ክፉ ደግ በማለየት በማይችልበት እድሜው ቢሞት እኛ ያ ሰው ይኮንናል፣ ሊፈረድበታል ብለን አናምንም። የቸርች ፋዘርስም እንደዛ ነው የሚያምኑት። ማተር ኦፍ ፋክት የካቶሊክም የኦርቶዶክስም ቴዎሎጂ በዛ ላይ ነው ቤዝድ የሚያደርገው። ህፃናት ወደ ገሃነም ይሄዳሉ ብለው አያምኑም። ወደ እኛ ጋም ስትመጣ እኛ ጋር የሚያጠምቁ ሰዎች አሉ፣ ህፃናትን የሚያጠምቁ ሰዎች አሉ። በህፃንነታቸው የሚጠመቁ ሰው ታውቃለህ፣ እነ ሉተራ የሚባሉት እነሱም ለዳሰው አይኮ ባፕቲዝምን አብሶሉትሊ ነሰሰርሊ አይደለም ብለው የሚያምኑት ለዛ ነው። ገብተዋል። ሰው ባይጠመቅ እናንተን ቤት አይታመንም። ለምሳሌ አሁን አንድ ሰው የኦርቶዶክስ ልጅ ሆኖ 40 ቀኑ ሳይደርስ በፊት ቢሞትስ? አንተ አሁን ትምክትህ 40 ቀኑ ላይ ስለሆነ ማለት ነው። ጥያቄን አልጨረስኩም እኮ ኤፍሬም። ስለዚህ ወደ ሲኦል ላይ እሺ። ስለዚህ እኛ የምናምነው እንደዚህ ነው። የወንጌላውያን ብቻ ሳይሆን የሁሉም ልጅ እሺ። የእናንተ ልጆች ክርስቲያን ሳይሆኑ በክርስቶስ ሳይሆኑ ይሞታሉ ማለት ነው። ክርስቶስ ግን በክርስቶስ ሳይሆኑ ይሞታሉ ማለት ነው። እናንተ ደግሞ ከልክላችሁ ክርስቲያን ሳይሆኑ ሞቱ ማለት ነው። ከዛ በፊት ቢሞቱ ማለት ነው። ማገናዘብ በማይችልበት ሰዓት ቢሞት ማንም ወደ ሲኦል አይሄድም። የአንተም ልጅ ቢሆን አይሄድም። እንኳን ደስ አለ እያልኩ እኮ ነው። ማሰላሰል በሚችልበት ሰዓት ነው። መስማትና ማመን በሚችልበት ሰዓት ሳያምን ሲቀር ነው የሚፈረድበት። ካልሰሙማ እንዴት ያምናሉ? መጽሐፍ ጌታ ግን አትከልክሏቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለ። እናንተ ለምን ትከለክሏቸው? መች እንከለክላለን? እኛ ይዘን እንሄዳለን። የክርስቶስን ልጅነት ለምን ትነጥቋቸዋላችሁ? እኛ ይዘናቸው መች ነው የምንከለክለው? እናንተ ናችሁ እንደውም ልጅነት እንዳያገኙ ወደ ክርስቶስ እንዳይገቡ አደረጋቸዋቸው እኮ። እስከ 14 ዓመታቸው እንዳይጠመቁ ካደረጋቸዋቸው ስለዚህ ህፃንነታቸው 80 አማልክት ጋር እየወሰድን ጎንበስ ቀና እንዲሉ አናደርጋቸው። ክርስቶስን በማወቅ በዛ እውነት አሮየው ማንነታቸውን ሳይጥሉ የአዳማዊ ማንነታቸውን ሳይጥሉ ወደ ሲኦል ወደ ክርስቶስ እንዳይገቡ አድርጋችሁ እስከ 14 ዓመት አዳማዊ ማንነትን የምትጥለው በምንድን ነው? አዳማዊ ማንነት የምትጥለው በጥምቀት ነው። በ40 ቀን ተጠምቀ? አዎ በጥምቀት ነው የሚለው ሮሜ 6 አንብብ። እሺ መጽሐፍ ቅዱስ እንደዛ ከሆነ አሁን ዛሬ ሁሉም ጴንጤ እንግዲህ ዛሬ ኦርቶዶክስ ይሆናል። ዛሬ አንድ ሰው በመጽሐፍ ቅዱስ ውስጥ አንድ ሰው ሳያምን የተጠመቀ አንድ ሰው አምጣ። አንድ ሰው ሳያምን የተጠመቀ ስለ ጥምቀት ነው እያወራን ያለው። ጥምቀት እኮ ሳያምን የተጠመቀ አንጣ። ስለ ጥምቀት እኮ ነው የጠየቁ። እየሰማ አይደለም? ጥምቀት ምን ያሰጣል የሚለው ላይ በመስማትም ችግር አለ እንዴ? በመጽሐፍ ቅዱስ ውስጥ ሳያምን የተጠመቀ አንድ ሰው አለ? ይኸውልህ እኔ እያልኩ ያሉት ጥምቀት ምን ያሰጣል የሚለው የለም። ስለዚህ እናንተ በማን አለብኝነት የራሳችሁን ትምህርት ሰጣችሁ ስታበቁ በሮሜ 6 ላይ እንዳለው ሳታስጠምቋቸው አሮጌ ማንነታቸው ሳይሰቀል ወደ 14 ዓመታቸው እስከሚደርስ ድረስ ሮሜ 6 ላይ ህፃናት ተጠመቁ እንዴ? ሮሜ 6 ላይ የጥምቀት ጥቅሙ ነው እዛ ጋር የተገለጸው። ጥምቀት ምን ያሰጣል? አሁን እኮ አንተ ጋር ማውራትም በጣም አስቸጋሪ ነው። አንተ ይኸውልህ ይሄን ብዬ ለዶክተር እሺ ለአንተ ልስጥህ። ኦርቶዶክሳውያን እናንተ አላመናችሁም ደግሞም አልተጠመቃችሁም። እንዴት ነው ያላመንነው? እንዴት ነው ያልተጠመቅነው? በ40 ቀንህ በመሳለኝ ደሳለኝ ወስደህ ውሃ ስር ትነክራለህ። ኦኬ ከዛስ ልጅነት ያገኛሉ ትላለህ። ምናምነው ምንም ባያምኑም ቤተሰቡ ስላመነ ብቻ ችግር የለውም። መጽሐፍ ቅዱስ ላይ አለ? አረ የለም። እና መጽሐፈ ቢቸግር ላይ አለ። ስለዚህ ነክረን እናወጣቸዋለን። እሺ ከዛስ ሲያድጉ ደግሞ ቅድም እንዳልከው ወንጌል ይሰማሉ፣ ከዛ ያምናሉ። እንዴ ልጅ ሆነዋል አላልክም እንዴ? ድነዋል አላልክም እንዴ? ህፃን እያሉ ከዛ ሲያድጉ ደግሞ ለምንድን ነው ደግሞ የሚያምኑትና ድነዋል ደግሞ የምትለኝ? ስንት ጊዜ ነው የሚድኑት እነዚህ ሰዎች? መልስ የለም። ከዛስ
ወንጌላውያን ጋር መጣችሁ እናንተ ሚዩት አርግ እንዳላወርድ ሚዩት አርግ። እኔ አሁን ራፓፕ እያደረኩ ነው። ሚዩት አርግ። አሁን ወደ እኛ ትመጡና ደግሞ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። ስለዚህ እናንተ ኦፍኮርስ እኛማ አምነን ተጠመቅን። ለዛ እኮ ነው እኛ አይደል እንዴ እኛ ወንጌል አማኝ ሆኑ ማይጠመቃል እንዴ? እኛ እንግዲህ መጽሐፍ ቅዱሱን ጠቅላላ ገልጠ ብታነብ እንደዛ ነው የሚለው። እንደውም መጨረሻ ላይ የምታስታውስ ከሆነ ፊልጶስ ጋር ከነበራቸው ኮንቨርሴሽን ልጠመቅ ወይ ሲለው ካመንክ ተፈቅዶልሃል ነው ያለው። ያ ማለት ካላመንክ ሳልተፈቀደልህም ነው። ስለዚህ ስታምን ቆይ ልጨርስ። ስለዚህ አንተ አታምንምም አልተጠመክምም፣ ግን መተህ እኛ ያመነውን ደግሞ የተጠመቅነውን ትከሳለህ። ኦኬ፣ እኛ አምነናል ደግሞም ተጠምቀናል። መቼ ያመናችሁ መቼ ተጠመቃችሁ ነግረናል። ማመን በምንችልበት ሰዓት፣ የእግዚአብሔርን እውነት መረዳት በምንችልበት ሰዓት የዛኔ አምነን እንጠመቃለን። ኦኬ፣ ካመንን ነው የምንጠመቀው እኛ። አይ ከዛ በፊትስ የጴንጤ ልጆች ከዛ በፊት ቢሞቱ ምንድነው የሚሆኑት? ሳይጠመቁ ማመን ሳይችሉ የጴንጤ ልጅ አይደለም። አዳማዊ ማንነታቸውን ሳይሰቅሉ ለምን አታስጠምቃቸውም? ሚዩት አድርግ። አዳማዊ ማንነት ወልቆ ኢየሱስ የሚለበሰው በነገራችን ላይ ክርስቶስን ኢየሱስን ስታምን ነው። እሱን ደግሞ ማመን በምትችልበት እድሜ ነው። ኦኬ፣ ህፃናት የማንም ልጅ ይሁን እኛ የጠንቋይም ልጅ ቢሆን በህፃንነቱ ማመን በማይችልበት እድሜ ላይ ቢሞት ሲኦል ይገባል ብለን አንልም። ለምን? ይህንን ሐዋርያው ቅዱስ ጳውሎስ ነው ያለን። እኛ ሐዋርያው ቅዱስ ጳውሎስም ኢየሱስም ነው ያለን። ኦኬ፣ በርካታ የመጽሐፍ ቅዱስ ክፍሎች ላይ ካልሰሙ እንዴት ነው የሚያምኑት አለ እኮ። ያለ ሰባኪስ እንዴት ይሰማሉ አይደል እንዲ ያለው። ስለዚህ በዛ እድሜኛ ሰው ሞቶ ሲኦል ይገባል ብለን አናምንም። ማመን በሚችልበት እድሜ ግን ሳያምን አንድ ሰው ቢሞት ወደ ሲኦል ነው፣ ወደ ዘላለም ጥፋት ነው የሚሄደው። ስለዚህ እኛ የወንጌል አማኞች አምነናል፣ ማመን በምንችልበት እድሜ ላይ ከዛ ደግሞ ተጠምቀናል። ስለዚህ የሐዋርያቱም ትምህርት የኢየሱስም ትምህርት እኛ ጋር ነው ያለው። በእናንተ እንኳን ዶክትሪን እኛን እንሄዳለን ነው በእናንተ ዶክትሪን ራሱ። አንተስ ያመነ የተጠመቀ ይድናል። እሺ አንተ አምነህ ነው የተጠመቀው? አይደለም። በቤተሰቦች ሄድመህ ተጠመቁ። ስትጠመቅ ምን ሆንክ? አይ ስትጠመቅ የእግዚአብሔር ልጅ ሆንኩ። የእግዚአብሔር ልጅ ሆንክ? አዎ። ሳታምን? አዎ። በቤተሰቦች ሄድመህ። ከዛስ መቼ አመንክ? ሳድግ አመንኩ። ኦኬ፣ ሰው ሳያምን ይድናል? አይድንም። አንተ መቼ ነው ያመንከው? ሳድግ። ህፃን እያለ አልዳንክም? አይ ህፃን እያለሁ ድኛለሁ፣ ሳድግም ድኛለሁ። እንደዚህ አይነት ትምህርት አለ እንዲ? አዎ። መጽሐፍ ቅዱስ ላይ አይ በቃ ኦርቶዶክስ ትላለች፣ መጽሐፈ ቢቸግር ማለት ነው። ስለዚህ አንተ እኛን ልትከሱ በምትመጡበት ነገር እናንተ ራሱ ምን ይመጣብናል ብላችሁ ማሰብ አለባችሁ ማለት ነው። አጠናው አሁን እኔ ዛሬ ኢንቫይት አደርግሃለሁ፣ ለዶክተር ነው የምሰጠው አሁን እድሉን። ዛሬ አምነህ እዚህ ጌታን ተቀብለህ ብትወጣና ብትጠመቅ ወደ ዘላለም ህይወት ብትገባ ደስ ይለኛል። ዶክተር እየቀጥሉ ካንተ ነው። አንድ ጊዜ ዝም ብሎ ዲቤት እኮ አልነበረም፣ ጥያቄ ነው የጠየቅንህ። አንድ ጊዜ ተረጋግተህ ስማ። ቆይ በደንብ እድል ተሰጥቶ የኦርቶዶክስ ቤተክርስቲያን የደህንነት ወንጌልን ሰብከሃል፣ ሰውም ሰምተዋል። እኛም ጥያቄ ጠይቀናሃል፣ ጥያቄም ጠይቀሃል። አንተ እንግዲህ ሰፊ ጊዜ ስለወሰድክ አይ ቲንክ መደጋገሙ እንትን አይመስለኝም። ከዛ በፊት የገቡ ወገኖች ስላሉ ኤፍሬም ትንሽ እንትን ስላለ የዛሽ ላይ ትንሽ አንድ ደቂቃ 30 ሰከንድ አጣ ነው ተረካካይ እስካሁን እኮ እንደውም ረጅም ሰዓት አወራችሁ። በጣም ሰፊ ጊዜ፣ በጣም ረጅም ሰፊ ሰዓት ማለት ነው። እንደሚያጥነ ወገኖች ሰላም ይሰሙና ሌላ ሰው እንጠይቃለን አሉ። ኦዚያን አለ፣ 3 ኦርቶዶክሳውያን አሉ። አሁን ከሱ ውጭ ኦዚያን አለ፣ ሀሴት አለች፣ የብሌን አለ። ኤርሚ 30 ሰከንድ ብቻ። እሺ ምን እንደምትናገረው በ30 ሰከንድ? እሺ እኔ ማለት የፈለኩት ምንድነው፣ ቅድም እሱ እንትን እያደረገ ስለነበር ነው ለጥያቄው መልስ ላለመስጠት ስለፈለገ ወደኛ መጣው እንትኑን። ህፃናት ለምንድነው የጴንጤ ህፃናት እስከ 14 ዓመታቸው ሳይጠመቁ እንዴት አሮየው ማንነታቸውን ሳይሰቅሉ እንዴት ነው ወደ ሞትን የምትጋብዟቸው? እንዲሞቱ አንድ ጊዜ ቆይ፣ ለምንድን ነው ያንን ነገር ተደጋግመዋል? ቆይ አንዴ፣ ምንድን ነው የምትዋሸው? 14 ዓመት ምናምን የምትለው ምንድን ነው? ዓመት የሰጠው አንተ ነህ። ዓመት እንዳትሰጥ ቅድም ነግሬሃለሁ። ማመን በሚችሉበት እድሜ እያልክ አውራ። እሺ 14 17 ምናምን አትበል። አሁን እኛ ጋር በ14 ዓመቱ በ18 ዓመቱ ምናምን ቢል እንደናንተ እንትን የለም። አንድ ሰው ማመን በሚችልበት እድሜ ነው ምንለው።
ማመን በሚችልበት ማገናዘብ በሚችልበት ሐዋርያው ቅዱስ ጳውሎስ እንዳለው ማለት ነው ያንን የምስራች ያንን እውነት መስማት በሚችልበት ሰዓት የዛኔ ያምናል፣ ከዛ ደግሞ ይጠመቃል ነው። 14 13 16 አትበል፣ እኛ የሌለንን አትስጠን። እንደናንተ ቤት 40 እና 80 የለም እኛ ጋር እንደዛ አታርግ። ቀጥል። እሺ እኔ አሁን ምንድነው መሰል በአጠቃላይ እስከ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እያለ ጌታ፣ እናንተ ግን ከጸጋው ከጌታ ጸጋ ለምንድነው እስከ 13 እስከ 14 ዓመታቸው እስከሚያምኑ ድረስ ልጅነት እንዳያገኙ የምታደርጓቸው? ለምንድን ነው ሮሜ 6 መሰረት እንትን የሚለው? አሁን ዝም ብለህ በቃ በአጣና እየጨረገርከን ነውና፣ አንደኛ እኛ ያላለውን ነገር እያልክ ነው። ወደ እግዚአብሔር ጸጋ ማምጣት ማለት የእግዚአብሔርን ቃል ማስተማር ነው። እኛ እያልን ያለነው የእኛን ልጆች የእግዚአብሔርን ቃል አናስተምራቸውም። በእግዚአብሔር ስርዓት እንዲሄዱ፣ ክርስቶስን እንዲያምኑ፣ በክርስቶስ ሕይወት ዘመናቸውን እንዲሰጡ እናስተምራለን። በጣም ነው የምናስተምራቸው። ውሳኔው ግን የነሱ ነው። ሰው ሙሉ ሰው ሆኖ የራሱን ውሳኔ ሲወስን ነው ክርስቶስን የሚከተል። ትልቅ ጥያቄ፣ ማንም የማይመልሰው ጥያቄ ምንድን ነው መሰለ? አንድ ሰው በወላጆቹ እምነት ምክንያት የዘላለም ሕይወቱ የሚወሰን ከሆነ የእግዚአብሔርን ፍትሐዊነት ጥያቄ ውስጥ የሚከት ነው። አንድ ሰው በሙስሊም ቤተሰብ ውስጥ ስለተወለደ ብቻ ለደህንነት የሚያስፈልገውን ነገር በቃ ጎረቤቱ ስላልተወለደ ማለት ነው። እና ህፃናት የኦርቶዶክስ ቤተክርስቲያን የኦርቶዶክስ ቤተሰቡ ስለተወለዱ ብቻ የሚድኑ ከሆነ የወንጌል መልእክት ትርጉሙን ያጣል። ሌላ ብዙ ምሳሌዎች ላመጣል ይችላለሁ። ለምሳሌ በኦርቶዶክስ ቤተክርስቲያን ተወልዶ ተጠምቆ በ40 ቀኑ በ2 እና በ3 ዓመቱ ሙስሊሞች እነ ቦኮ ሐራም የወሰዷቸው ናይጄሪያውያን አሉ። ኋላ አስለመዋቸው በሙስሊም እንትን ያደረጓቸው ሰዎች። ስለዚህ እነዚህ ሰዎች በ2 ዓመቱ ስለተወሰደ በ40 ቀን የእግዚአብሔር ልጅ የሆኑበትን ነገር በመጠለፍ ሊያጡት ነው ማለት ነው። ስለዚህ የማትመልሱት ከባባድ ጥያቄ ስላለ በእኛ ቤተክርስቲያን ውስጥ ያለውን ስርዓት ኤፍሬም ነግረዋል። ሮሜ 6 ላይ ያለውን አምጥተህ እናንተ አዳማዊ ነገራቸውን እንዲለቁ አልፈቀዳችሁላቸውም የሚለው ክስ ገና ሮሜ ላይ ያለው መልእክት ራሱ እንዴት ነው የሚተረጎመው የሚለውን ያላገናዘበ ነው የሚሆነው። እድል ሰተናሃል፣ በቂ እድል ሰተናሃል። እንድትሰብክ 3 ደቂቃ ተሰጥተዋል፣ ተናግረሃል። ወዳጄ ቆይ፣ ሌሎች ስላሉ ወደ ሌሎች እንሄዳለን። በቃ ተባረክ፣ ሰምተናሃል። የወንጌል መልእክት አቅርበንልሃል። ትልቁ ጥያቄ መመለስ ያለብህ አንተ ዛሬ ወደ እግዚአብሔር መንግስት ወደ ጌታ ነው የምንለው። ዛሬ ብትሞት ወይንም ደግሞ ክርስቶስ ዛሬ ቢመጣ ስለ ደህንነት እርግጠኛ ስላልሆንክ እሱም መጽሐፍ ቅዱስ ላይ ሂድና ምን ያክል ሰዎች በክርስቶስ ሲያምኑ የዘላለም ሕይወት እንደሚያገኙ እርግጠኛ ይሆናሉ የሚለውን ጠይቅ። ስለዚህ ይሄ ይበቃሃል። ወደ ሌሎቹ ሂድ። ዳጊም ሰላም ይበሉ። ይበቃዋል። አመስግኜ ልውረድ። እግዚአብሔር ስጣችሁ። ለማንኛውም እዚህ ያላችሁ ሁላችሁም አመሰግንክ። ወደ ኦርቶዶክስ ነው። አመስግነሃል። ይበቃል። ወደ ኦርቶዶክስ ነው። ኤርሚዬ በቃ አመስግነሃል። ይበቃዋል። ምንድነው? ሰምተናል። ምንድነው እያለን ያለው ወንድማችን? ወደ ኦርቶዶክስ ነው። ሁላችሁም ወደ ኦርቶዶክስ ነው አለ። አንተ የት ነው የምትፈስለው? አላቅም ያለው ልጅ ማለት ነው። ልክ ነው። ወደ ኦርቶዶክስ ነው። ኦርቶዶክስ ማለት የዘላለም ሕይወት እንዳለው እርግጠኛ ያልሆነ፣ ግራ የተጋባ፣ ወዴት እንደሚሄድ የማያውቅ፣ በእግዚአብሔር የማይታመን እህተ ማርያም የምትባል ሴትዮ ምን አለች? ያው ብዙ ጊዜ እብድ መልካም ነገር አይናገርም ተብሎ ይባላል። እኔ ግን እንደዛ አላምንም። እብድ ናት ተብሎ ስለሚባል እንደዚሁም አንዳንድ አነጋገሯም እንደዛ አይነት እንድትባልም ስለሚያደርጋት እና ምን አለች? ኦርቶዶክስ ማለት ከሃዲ ነው አለች። የእውነት እኮ ማለት ነው። እንደው አሁን ዝም ብሎ በግርድፉ ስታየው ሰውን ኦፌንድ የሚያደርግ ይመስላል አይደል? ከዚህ የባሰ ከሃዲነት አለ እንዴ? በክርስቶስ ኢየሱስ አምናለሁ እያለ ሰው የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም ብሎ ከማለት የበለጠ በክርስቶስ አልመካም፣ እኔ አልመካም በክርስቶስ ከማለት የበለጠ ነገር የለም። ስለዚህ ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ውስጥ በካቶሊክም ሁን በሌላ ሃይማኖት ውስጥ ብትሆን የቱንም ያህል ብትኖር የዘላለም ሕይወት እንዳለህ እርግጠኛ የሚያደርግ ትምህርት የለም። ለምን? የጸጋው ወንጌል አይሰበክም። የመዳንን ቃል አይሰበክም።
ውሸታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በዛሬ ዕለት እናታችን እንትና ከእንትና የተወለዱበት ብሎ ነው። ይህ እኮ ምንም ጨረቃ ላይ እኮ አይደለም የምንኖረው። እዛ ቤት የነበርን ሰዎች ነን። ከዛ ቤት ነው የወጣ ነው። እናንተም ታውቁናላችሁ ምን እንደምንሰብክ፣ እኛም እናውቃችኋለን ምን እንደምንሰብኩ። ስለዚህ እርግጠኛ አልሆናችሁም። ስለ ጥምቀት ከተባለ ራሱ አሁን አጥናው በ40 ቀን እንደተጠመቀ እኮ አያቅምም አያምንምም። ለምን እሱ በዛ ሰዓት ላይ አይደለም በአብ በወልድ በመንፈስ ቅዱስም እንደተጠመቀ የወንጌልን ቃል ሰምቶ አምኖ እንደተጠመቀ ይቅርና እናቱ ወይዘሮ አየለች ቢሆን ስሟን እንኳን አያውቅም። ስለዚህ ተጠመቀ የተባለውን እንደኔ አይነቱ ዲያቆንና ካህን ነው ውሃላው ላይ ያፈሰስንበት። ውሃላቸው ላይ ስናፈስባቸው ህፃናት ደግሞ ታውቃላችሁ የ40 ቀን ህፃን ልጅ ገና ምን የትብቱ እኮ በቅጡ ያልደረቀ ተብሎ የተባለ ነው። እና ህፃናት ውሃላቸው ላይ ስታፈስባቸው እሪ ብለው ነው ያለቅሱት። ጠዋት ነው ደግሞ ብዙ ጊዜ ክርስትና ጥምቀት የሚደረገው ማለት ነው። የጠዋት ውሃ አይሞቅልህም፣ ለብም አይደረግም። በተለይ ገጠሩ አካባቢ ላይ ያለው የከተማውን ቢሆን ከቧንቧ ተቀርቶ ይመጣልሃል። እንደ ከተሞቹን አይዶ ነው ሞቅ ያደርጉት እንደሆነ አላቅም፣ ግን የቀዘቀዘ ውሃ ነው። እና ልጆቹ ያ ውሃ ሲነቃቸው እሪ ነው የሚሉት። ቶሎ ለእናትየዋ አስጧት፣ ጡት አፉ ላይ አድርጊ። በመጀመሪያ ለክርስትና እናቱ፣ ከዛ ለእናትየዋ ይሰጣል። እንደዚህ አድርጎ ማለት እና እሪ ብለህ ዋይ ዋይ እያልክ ያለቀስከውን አልቅሰህ ወላ ላይ ውሃ አፍስሶብህ ካህኑ እግር እየተወራጨ እንደኔ አይነት ዲያቆን ይዞ ሰላም ለእናንተ ሜት አድርግ። ሜት እታች ረድ፣ ባለጌ ልጅ እታች ረድ፣ ታች ረድ። ባለጌ ልጅ መቅጣት ልማዴ ነው፣ ደግመህ እንዳትልክ እሺ። ስለዚህ እግር እየተወራጨ ዋይ ዋይ ብለህ ያለቀስከውን ጥምቀት ብለህ አትበል። ውሃ ማፍሰስ ነው። እያለቀስክ ነው፣ እያለቀሽ እሪ በለሽ ማለት ነው። ከኛው ከዲያቆኑ እጅ ላይ ለክርስትና እናቷ ሰተን ወይ ለክርስትና አባቱ ሰተን በአንሶላ ተጠቅለለህ እናትህ ጡት። ለምን ኢየሱስ የሚባል አይሁዳዊ ሰው እንዴት አሕዛብ አመነው? ከነቢዩ ቃል ጋር አገናኘው። የቆመውን የእሴይን ስር ብሎ ያለው ለመሲያው እንደተነገረ ታውቃለህ። ኢሳይያዊንን ስለዚህ አሕዛብ ፈልገውት ሰው በኢየሱስ ክርስቶስ በመሲሁ ሲያምን በየሺዋ አሕዛብ ሲያምኑ ልትነቃ ልትጠረጥር ከተኛህበት ልትቀሰቀስ ይገባ ነበር። የኢሳያስ 11ን አንበበ። አይ እሱ እኮ ማለት ሰው ብቻ ነው ብለህ እንዳትል፣ ኢሳያው ደግሞ ኤልጊቦር ነው ብሎታል። ኤልጊቦር የሚባል ፍጡር አለ እንዴ? እንደዛ በዚህ ቃል የተጠራ ከእስራኤል ነገስታት ከይሁዳ ነገስታት አለ ከኢያሱ ጀምሮ ማለት ነው። የህዝብ መሪዎች የተባሉ ማን የተጠራ? ኤልጊቦር ተብሎ የተጠራ ማን ነው? ኃያል አምላክ የተባለ ከእስራኤል አምላክ ውጭ ማን አለ? የትኛው ፍጡር? ከመቃብር በታች ክንዱን ተንተርሶ የገቡ የተኙ የሞቱ የይሁዳ ነገስታት ከራሱ ከዳዊት ጀምሮ ኤልጊቦር ተብሏል። ዳዊት አልተባለም። ሰለሞን ተብሏል አልተባለም። ሊባልም አይችልም። ሮብዓም አብያ ተብለዋል አልተባሉም። አሳ ኢዮሳፍጥ ተብለዋል አልተባሉም። የይሁዳ ነገስታት በሙሉ አልተባሉም። ዘሩባቤል ተብሏል አልተባለም። ነህሚያ ተብሏል አልተባለም። እዝራ ተብሏል አልተባለም። የይሁዳ ነገስታትን የጠራው የሰሜኑ ነገስታት የኢዮርብዓም ልጅ የናባጥ ልጅ ኢዮርብዓም ተብሏል አልተባለም። አካዝ ተብሏል አልተባለም። ባኦስ ተብሏል አልተባለም። ታዲያ ማን ነው ኤልጊቦር ብሎ የጠራው? ኢሳያስ። ያ የሚወለደውን ህፃን ነው። ተወለደ እንዴ ህፃን? አዎ ተወልዶ አድጎ አስተማረ። እሱ ማለት ማን ነው? ከዘላለም የሆነ ነው ይላል ደግሞ ሌላኛው ነቢይ ሚክያስ ተቀብሎ። አወጣጡ ከቀድሞ ጀምሮ ከዘላለም ከዘላለም የነበረ ፍጡር አለ ማለት ነው። ሚክያስ እንደዛ እያለ ነው አይደለም። ከዘላለም የሚባል በዘላለም ውስጥ ከዘላለም የነበረ ፍጡር የለም። ከዘላለም ነው። አንዳንዶች ውስጥ ጠይቃቸው እዚሁ ገብተው አይ እሱ እኮ ማለት ለዳዊት ነው የተናገረው አለ። እውነትህን ነው። ሚክያስ እና ዳዊት የነበሩበት ዘመን የ250 ዓመት ርቀት ነው ያለው። ቻለው እንግዲህ ብራዘርዬ። ሞሬታዊ ሚክያስ ይህን ትንቢት ሲናገር ዳዊት ከዛ በፊት ከ250 ዓመት በፊት ነበር የነበረው። ያ ዘላለም ይባላል እንዴ? ከዘላለም ከአጥቢያ ኮከብ ይላል ደግሞ ዳዊት መልሶ። ከአጥቢያ ኮከብ አስቀድሞ ወለድኩ ይለዋል መዝሙር 110 ላይ ማለት ነው። አዶናይ ለአዶኒ ብሎ የሚለው ቃል ላይ ከዘላለም ከአጥቢያ ኮከብ እንዲህ አይነት ፍጡር አለ እንዴ? የለም። ስለዚህ ማን ነበረ የእሴይ ስር የቆመው? መሲያው ነበር። ያ መሲያ ማን ነው? ቤተልሔም ይሁዳ የተወለደው
እስራኤል ፊቷን የነሳችው የራሷ ልጅ የሆነ ለአንድ ወታደር ለማስለቀቅ 1000 ፍልስጤማዊ ከእስር ቤት ፈታለች። ጊላድ ሻሊድማ ነው የሚባለውን ያንን ታንከኛ ለማስፈታት 1000 ወታደር ሰጥታለች። ልጇን ግን ለሮማውያን አሳልፈው ግደለው ብለው ፋሲካ እየጋጡ እየበሉ ልጃቸውን የራሳቸው ልጅ የስጋቸውን ቁራጭ የአጥንታቸውን ፍላጭ መሲሁን የሽዋ የሚባል አዳኙን አሳልፋ ሰጥታለች። ለምን አሳልፈው ሰጡት? እነሱ የፋሲካውን በግ እየበሉ የራሳቸው ወገን ተሰቃይቶ እንዲገደል ተላልፎ እንዲሰጥ አደረጉ። ደሙ በእጃችሁ ላይ ነው ያለው። ንስሐ ካልገባችሁ ወደ ጌታ ካልመጣችሁ አይሁድ ቢሆን አይተርፍም፣ አሕዛብ ቢሆን አይተርፍም። ቀርቦም ለነበሩት ሰላምና የምስራችን፣ ርቀውም ለነበሩት ሰላምና የምስራችን ነው የሰበከው። አለቀ። የሺዋሁ አዳዋም እውነት ነው። በእርሱ ካልሆነ በስተቀር ሰው አይተርፍም፣ አሕዛብ ቢሆን አይሁድ። መጽሐፍ ቅዱስ የሚናገረው እውነት ይሄ ነው። አሁን እያንዳንዱ አይሁዳውያን እዚህ በጣም ብዙ አላችሁ፣ በጣም ብዙ ዮናታንም መጥተዋል፣ በጣም ብዙዎች አላችሁ። አንድ ገብተህ ታናክ ላይ ብጠይቅህ አንድ አትመልስም። አንድ ታውቃላችሁ ደግሞ አንድ አትመልስም። 5ቱ ብሔራዊ ኦሪትን አላነበብክ፣ የነቢያትን መጽሐፍ አላነበብክ። ማንም በቃ መሳደብ ብቻ፣ የፍልስጤም ሴት ይመስል መሳደብ። ፖለቲካ ውስጥ ገብተህ ነው የምታወራው። መጽሐፍ ቅዱስን አታነብም። በቃ በሻባት ቀን ጠላህን ስጠጣ ነው የምትውለው። አታነብም። ጠቅላይ ሚኒስትሩ እንኳን ራሱ ታናክን ያጠናሉ፣ የነቢያትን መጽሐፍት። እናንተ ግን አታነቡ። መአህድ እንዲህ ብሎ ፋኖ እንዲህ ብሎ፣ ኦነግ ሸኔ እንዲህ ብሎ፣ በዛ ወጥቶ በዚህ ገብቶ በዚህ የቲክቶክ ላይ ሁሉ ማለት ቁጭ በልና አንብብ። እንዴት ያንተን ወገን የሆነ ኢየሱስ የሚባል አምላክ ሰውን አምላክነቱ እንኳን ባይገባ ኢየሱስ የሚባለውን ሰው አሕዛብ በሙሉ አምኖት ሲድንበት ኢሳይያውን ብታነባው 11ኛው ምዕራፍ ላይ የቆመውን የእሴይን ስር አሕዛብ ይፈልጉታል ይላል፣ ማረፊያውም የተከበረ ይሆናል ይላል። የትኛው አይሁዳዊ ነው ኢየሱስ ክርስቶስን እውነተኛ መሲህ አይደለም ብሎ በመረጃ ከኔ ጋር ሊሞግት የሚችል ገብቶ? አንድ የለም። ራባዮቻችሁን ጥሩ፣ አንዳንዶችም ተጠርተው መጥተዋል። አንድም አያውቁም። መጽሐፍ ቅዱሳችሁን አታውቁትም። ኢየሱስ ክርስቶስ ምንድን ነው ዘሩ? ፍልስጤማዊ ነው ያልከኝ አይደለም፣ አረባዊ ነው አይደለም፣ እስራኤላዊ ሰው ነው። እና ይህ ሁሉ አሕዛብ ሲያምነው አንተ ከጉያ ከስር የአጥንት ፍላጭ የስጋ ቁራጭ ሆኖ ተወልዶ ኢሳይያስ አስቀድሞ ነግሮህ አሕዛብ ሁሉ በስሙ ንስሐና የኃጢአት ይቅርታ አሕዛብ ሁሉ በስሙ ንስሐና የኃጢአት ይቅርታ ያገኛሉ ብለው መስክረው እስከ ምድር ዳርቻ ድረስ ዝናው እንደሚነገር ማዳኑ እንደሚነገር ተናግረው አታውቀውም። ገና ገብተህ ነው እኔ ሕዝቅኤልን አንብቤ ማሳይህ፣ ሚኪያስን አንብቤ ማሳይህ። ስለማያረቡት ሃይማኖት አለው፣ በቃ በሃይማኖት ቀናኢ ነኝ ይላል። መጽሐፍ ቅዱስ ብጠይቀው ዜሮ። ኦርቶዶክስና ጠይቀው ሃይማኖት አለኝ ይላል። በመጽሐፍ ቅዱስ ጠይቀው ዜሮ። ጠዋት ተነስተው ሁለቱም የሚያነቡት የጸሎት መጽሐፍ የሚባላል። አይሁዳውያንም እነኛ ራባዮቹ የጻፉላቸው ማለት ነው። በቃ እዛ ግንቡ ጋር ሆኖ የሰው ስርዓት የሆነ ትምህርት በኢሳይያው 29 ላይ ተጽፏል። ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የተናገረው ይህ ሕዝብ ከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ በሰው ስርዓት በሆነ ትምህርት ይላል። ልክ የኦርቶዶክስ ጣዖት ተነስቶ ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት፣ ሰኞም ሰዓሊ ለነ ቅድስት፣ ሰኞም ሰዓሊ ለነ ቅድስት፣ ይህንን ሞያ ብሎ ተያይዞት ማለት ነው። መቼ ነው ዮሐንስ ወንጌል የሚያነቡት ኦርቶዶክሳውያን? የላቸውም ጊዜ። እሱን ቄሱ ወንጌሉ ላይ ቅዳሴ ላይ ሲያነብ በቃ እሱን ብቻ ያነባል። ከዛ ግንባሯን ያስገጫታል። ሳመች። ወንጌሉን ሳሙት አይደለም የተባለው፣ አንበብ ነው የተባልከው። አንብበህ እንድትድንበት ነው። አንብበህ ከዳንክበት በኋላ ገብቶ እንኳን ብስመው እሺ፣ ውስጡ የተጻፈውን አንተ አንድ ቀን አላነበብከውም። የምታነበው ሰኔ ጎልጎታ፣ የምታነበው ውዳሴ ማርያም፣ አይሁዳውያን የምታነቡት ምንድነው? ታልሙድ፣ ሚሽና፣ ግማራ፣ እንደዚህ አይነት መጽሐፍቶች ማለት ነው። የቱ ጋ ነው ታልሙድ የሰጠው ጌታ? የታሪክ መጽሐፍ ማለት ነው። አዳኙ ማን ነው ብለህ የምትለው ኤርሚያስ፣ እዚህ ዶክተር ሻውል ኤፍሬም ዳጊ ማን ነው ብላችሁ የምትሉት የዳዊት ልጅ ኢየሱስ ክርስቶስ መሲሁ። እሱ ማለት የሆነ ሰውዬ ብቻ ብለህ የምትለው አይደለም። ልክ ነው፣ ሰው ነው፣ ግን የሆነ ሰውዬ ብቻ ብለህ
እንደ መሐመድ የምጠራው እንደ ሙሴ ብቻ የምጠራው ሙሴ ሰው ነው፣ መሐመድም ሰው ነው፣ እንትናም ሰው ነው፣ ኢሳያስም ሰው ነው፣ አሮንም ሰው ነው ብለህ እንደምጠራው እንደዛ ብቻ ብለህ አጠራውም። ልክ ነው፣ እንደነሱ ሰው ነው። ግን እነሱ ኃጢአተኞች የሆኑ ሰዎች ናቸው። እሱ ግን ጻድቅ የሆነ ሰው ነው። መሐመድ ኃጢአተኛ ሰው ነው፣ ሙሴም ኃጢአተኛ ሰው ነው፣ አብርሃምም ኃጢአተኛ ሰው ነው፣ ኢሳያስም ኃጢአተኛ ሰው ነው። ኢየሱስ ሰው ነው፣ ግን ኃጢአተኛ ሰው አይደለም። ጻድቅ ሰው ነው። ሰው ብቻም ደግሞ አይደለም፣ አምላክም ነው። አምላክ ነው ብለው ያሉ ክርስቲያኖች አገጫጭተን አይደለም እዚህ አምላክ ነው ብለን ያልነው። እና ኢሳያስ ናቸው ቅድም እንዳልኩት ኃያል አምላክ ያሉት፣ ኤልጊቮር ያሉት ማለት ነው። ታዲያ ለምን እኛ እስራኤላውያን ሰላም አላገኘንም? የሰላሙን ንጉሥ ገፋዋ። ሻራሻሎም የተባለው እሱ ነው። እሱን ገፍታ ቤት በኩል ነው ታዲያ እስራኤል ሰላም የምታገኙ። ዓለም እሱን ገፍታ፣ ዓለም እሱን ሰቅላ፣ እሱን ገፍታ አውጥታ ቤት በኩል ሰላም ታገኛለች። ዩናይትድ ኔሽን የፈለገ ይሰብሰብ ሰላምን አያገኝም። ገና ይኸውልህ ሰላም እንደ ውሃ ጥም ይጠማታል ይህች ፕላኔት አልኩ። በየቦታ ሁሉ ጭንቅ ነው የምሰማው። በየቦታ ሁሉ ነፍስ ከስጋ የሚላቀቅ ሐዘን፣ ዋይታ፣ ለቅሶ ትሰማላችሁ። ምክንያቱስ የሰላሙን ንጉሥ አውጥታ ገላለች። እስራኤልም ዓለምን በዚህ ተባባሪ ነው። ያንን ሰላም ለሚወዱትና እሱ ለተቀበሉት በልባችን በመንፈስ ቅዱስ አፈሰሰው። ስለዚህ በዚህ የሚናወጥ ዓለም ላይ ሆነ ያ ሰላም ውስጣችን በክርስቶስ ኢየሱስ ፈሰሰ። ጌታን ስቀበለው የተቀበልኩት ከእግዚአብሔር የተቀበልኩት ሰላም የሰላም አለቃው የሆነውን ኢየሱስ ክርስቶስና በልቤ ግባ ብዬ ስለው ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎ እንዳለ ሰላሙን ሰጠኝ። በዚህ በወደቀው ዓለም ላይ ከኑ መጅሮ ወንድሞች እናቶች የማይደፈርስን ሰላም ሰጠን። ጌታ ለዘላለም ስሙ ይባረክ። ይህንን ሰላም ለማግኘት ከፈለጋችሁ በመንፈስ ቅዱስ እግዚአብሔር በልብህ እንዲያፈሰው ከፈለግ በመጀመሪያ ማድረግ ያለብህ የመዳንን ወንጌል የምንነግረን ስማ። ከዛስ እግዚአብሔር ቀብቶ የላከውን ልጁን ኢየሱስ ክርስቶስን የዳዊት ልጅ እውነተኛውን የእስራኤል መሲህ ኢየሱስ ክርስቶስ ነውና እሱን ተቀበለው። ከዛስ ይሄ ሰላም በልብ ታረጋግጠዋለህ። ማንም አይሁዳዊ ቢንጨረጨር ከጳውሎስ አይበልጥም። ማንም አልኩ። አሁን እዚህ የሚገቡ አይሁዳውያን አማርኛ ቋንቋ የሚሰሙ ቤተ እስራኤላውያን በሙሉ ሃና በን አለዩትም በመጽሐፍ ቅዱስ ላይ። ጳውሎስን የሚያክል ስመጥር ገማሌል ከተባለ የሕግ መምህር ስር ቁጭ ብሎ የተባለ ስመጥር አይሁዳዊ ብሉይ ኪዳንን ብጠይቀው ታናክን ብጠይቀው የቱ ጋር ምን እንዳለ ይነግርሃል። እስቶፕ አቁም እዛ ጋር ዘላል ነው ብሎ የሚል ይሄን ሰውዬ ነው እግዚአብሔር ለሃይማኖት ቀናኢ ነኝ ብሎ ዝም ብሎ ሲሯሯጥ ደማስቆ ላይ ያገኘው፣ አይኖቹን ከፈተለት፣ ዳነ። የዳነው አይሁዳዊ ጳውሎስ 14 መልእክት ሲጽፍ ምንድነው ብሎ ያለው? እኛ በእርሱ ማን ነው እኛ በፍጥረት አይሁድ ነን አለ። ኃጢአተኞች የሆኑ አሕዛብ አይደለንም። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በቃሌ ስላልኩት አኮላትፌ ከሆነ ገላትያ መልክ መጽሐፍ ምዕራፍ 2 ቁጥር 15 ማለት ነው። አለቅ ጳውሎስ ይስበክ እንጂ አንተ አይሁዳዊ ጳውሎስ ይስበክ እንጂ ሰብኮታል አልኩ። የአዲስ ኪዳን መልክ ስታነብ እና አሁን ጳውሎስን አልሰማ ብሎ ያለ አይሁዳዊ በቃ አመፀኛ ነው ማለት ነው። ኢሳያስንም አይሰሙም፣ ጳውሎስንም አይሰሙም፣ ኤርሚያስንም አይሰሙም፣ ዮሐንስንም አይሰሙም፣ ጴጥሮስንም አይሰሙም፣ ዘካርያስንም አይሰሙም። የዘካርያስን መጽሐፍ ስንገልጥ አይደል ቱር ብሎ የሚወርደው አይሁዳዊ ሁሉ መሽያው ተመልሶ ይመጣል። ዘካርያስ ላይ የተጻፈው እጆቹ ላይ ያለን ቁስል ያሳያል ይላል። ማን ነው እጁ ላይ ያለ ቁስል? እጁ ላይ የቆሰለ የእስራኤል መሲህ ማን ነው? ከየሽዋ በቀር እያንዳንዱ አይሁዳዊ ይወርዳል። ይህን ክፍል ሳነሳው ዋይ የሚመጣው መሲህ በደመና የሰው ልጅ የሚመስል ሲመጣ አየሁ ይላል ዳንኤል። የሰው ልጅ የሚመስል ከሰማይ ደመና ጋር እኮ ነው መጣ ደግሞ ብሎ የሚለው ዳንኤል። ዳግም ምጽአቱን ሲናገር የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል ምዕራፍ 7 ላይ ማነው ዳንኤል። ይሄ የሰው ልጅ የሚመስል ከሰማይ ደመና ጋር የሚመጣ ማን ነው? የሰው ልጅ የሚመስል ነው ያለው። ያ የሰው ልጅ የሚመስለው ከሰማይ ደመና ጋር የሚመጣው የሽዋ ነው።
በሰማይ ደመና ተመልሶ ከመምጣቱ በፊት ግን ምን ይል ነበር አለ? ይሞታል አለ። ይህን ስትነግራ በቃ ሁሉ በዛ ወጥቶ በዚህ ገብቶ ሱኮንትን ነው ምናምን ነገር አንዷን አይታችኋታል አይደል? እብድ የሆነ ሴትዮ እብድ ናት እሷ። በእርግጥ እኔ አፌ ሞልቼ እናገራለሁ። እብድ እስራኤልን ሁሉ ጭምር የምታሰደብ እብድ። የጌታችን እናት ቅድስት ድንግል ማርያም እንዴት አድርጋ እንደምትሳደብ ከፌስቡክ ጀምሮ ስትሰድበኝ የነበረች ነች። ኤደን የምትባለዋ ማለት ነው። እስራኤል ሀገር ቁጭ ብላ አጋንንት የሚጋለባት ሴትዮ ደግሞ ታስፈራራለች። ለሞሳድ ለሽን ቤት ምናምን ነገር እያለች የሆነ ቀኝና ግራ ጆሮዋን እኮ የማታውቅ ሴትዮ ናት። እንደዚህ አድርጎ ቶራን ብቻ ነው ማምነው ብላ የሰዱቃውያን ተከታይ የሆነች ማለት ነው። እነ ኢሳያው ነቢይ አይደሉም ብላ የምትል ማለት ነው። እቺ ሴት ነች ማርያምን የጌታችን እናት ስትሳደብ የሰማነው ሰሞኑ ማለት ነው። መጽሐፍ ቅዱስ አታነብም፣ አታውቅም። እኔን ከፌስቡክ ጀምሮ የብልግና ስድብ ስትሰድበኝ ነበረች። በውስጥ ስንት ጊዜ እያስገባኋት ጠይቃት፣ ቲክቶክም ላይ በእሷ ምክንያት የእስራኤል አምላክ እግዚአብሔርና ህዝቡ ይሰደባል። እዛ ብትሄድ እንደዚህ በሃይማኖት በቃ ታውረ በቃ እንደዚህ ነው መሳደብ። ኢየሱስ ክርስቶስ እንደምስላቸው ጠንቋይ ነው። ግብፅ ሀገር ሄዶ ተምሮ ራሺ ትምህርት ቤት ሲማር ቤተ መቅደሱ ገብቶ የያህዌን ስም ሰርቆ እጁ ላይ አስሮ ዳርያስ ራሱ ያህዌ ነው። እንኳን የያህዌን ስም ሊሰርቅ ከቤተ መቅደስ ውስጥ የያህዌ ስም ይሰረቃል እንዴ? ሲጀምር ይሰረቃል እንዴ? ከዘሩባቤል ቤተ መቅደስ ውስጥ ኢየሱስ ክርስቶስ የቱ ጋር ነው የሰረቀው? ራሺ ትምህርት ቤት ገብቶ ራሺ እንዲህ ብለው በዛ ተብለው ራባይ እንትና እንዲህ ብለው ማንም ራሺ እግር ስር ቁጭ ብሎ አልተማረም። ቆርጠህ ነው አንድም ቦታ ላይ አልተማረም። አይሁዳዊ ሰው ነው። አዎ ራሺ እግር ስር ቁጭ ብሎ እንኳን ራሺ እግር ስር ቁጭ ብሎ እያንዳንዱ መላእክት እንኳን መማር ካለባቸው መላእክት እግሮቹ ስር ቁጭ ብሎ ሊማሩ የሚገባ ታላቅ ራባይ ነው። ታላቅ መምህር ነው። ቃሎቹ እንደ ባለስልጣን እንጂ እንደ ፈሪሳውያን አልነበር የሚያስተምር የነበረው። ከነሱ ተምሮ አይደለም ይናገር የነበረው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ኢሳይያው 54 ላይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ይህን ትምህርት ከየት አመጣኸው ብለው ሲጠይቁት እነዛው ፈሪሳውያኑ ከአባቴ ነው የተማርኩት ነው ያለው። አንተ ራሺ ጋር ነው የተማረው ትለኛለህ አይደል? ቀኝና ግራ ጆሮውን የማያውቅ አንድ ራባይ ድናሃል አይሁዳዊ። እኔ እንጃ ማን ነው የምታመልከው? ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ። ኦኬ ጥሩ ነው። እና አዳንህ እንዴት ታዲያ? ኤሎሄ አብርሃም እና ይስሐቅ ያዕቆብ የአባቶቻችን አምላክ አዳነህ። ነፍስ ከስጋ ስትወጣ ወዴት ነው የምትሄደው አለህ። ሰለሞን ምንድነው ያለው? መክብብ መጽሐፍ ላይ ምንድነው ያለው? ለአይሁዳውያን ማለት ነው። ምንድነው ያለው? ዳናችሁበት። የእስራኤል አምላክ እግዚአብሔር ሰው ከሞተ በኋላ ፍጻሜውን አይናገርም፣ አያሳውቅም። ታናኬን አይናገርም። በቃ ሃይማኖተኝነት ወንድሞች ናቶቼ